እውነተኛ ባሌ። ደራሲ ከኮከብ ስታር የቴሌግራም ቻናል። ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ፀጉር ቤት ውስጥ ፎጣ እያጣጠፍኩ እያለ ሰው እንደሚፈልገኝ ተነገረኝና ወጣሁ። አንድ መኪና ቆሞ ነበር። ወደዛ እየሄድኩ በውስጤ አይ ሀብታም መኪና ውስጥ ለመሰራት አማራቸው እያልኩ በመስኮቷ ጎንብሼ ሳይ የሽዬ ናት። ባሰብኩት ነገር አፍሬ ፈገግ አልኩና መኪናውን ከፍቼ ገባሁ። ሰላም ከተባባልን በኋላ እሺ የሽዬ ፀጉር ልትሰሪ ነው የመጣሽው አልኳት። አይ አይደለም፣ ፀጉር ካልተሰራሁ አንቺን መጠየቅ አልችልም አለችኝ። አይ እንደዛ ማለቴ እንኳን አልነበረም፣ እባክሽ ስቀልድ ነው። ባይሆን አንድ ነገር ላወያይሽ ፈልጌ ነበር አለችኝ። እሺ ምንድነው ንገሪኝ አልኳት። የሆነ ተጨናነቀች። እንደዚህ ስትሆን አይቻት አላውቅም። ምንድነው? ተጨንቀሽ አታስጨንቂኝ አልኳት። አግብተሻል እንዴ? እረፍ አልኩኝ። ይሄን ለመጠየቅ ነው የተጨናነቀችው። ምን ነው? አረ ይሄን ለመጠየቅ ነው የተጨነቅሽው ብዬ ነው፣ ግን አላገባሁም። ለምን ፈልገሽው ነው አልኳት። አንድ ወንድ ልጅ እንዳለኝ ታውቂ የለ መቼም ስትል፣ አዎ ምን አገናኘው? እና ይኸውልሽ ሳገባ 30 ዓመት ገባ። ታዲያ መቼም አግቢው ልትይኝ እንደማይሆን አውቃለሁ። ቢሳካልኝማ ነበር። አየሽዬ ከአንቺ ከእናቴ ጋር መቀያየም አልፈልግም። ቅያሜን ምን አመጣው? ደሞ እኮ እኔ የምፈልገው የእናንተን ደስታ ነው። እሱ ይስማማል፣ አንቺ እሺ ካልሽ። የሽዬ ስለ እኔ ብዙ የማታውቂው ነገር አለ። ከዚህ በፊት አግብቼ አንድ ልጅ አለችኝ። ከባሌ ጋር ብንፋታ የሺ እንዴት ያንቺ ልጅ ጋለሞታ ሴት ያገባል? ልጅ ካለሽማ ጥሩ ነው እንደውም። አየሽዬ ከጥሩ ወዳጄ ጋር መቀያየም አልፈልግም። ግን ይሄን ርዕስ እዚህ ጋር እንተው እሺ። ግን ሐሳብሽን ከለወጥሽ ደውይልኝ፣ ኮንታክት ማድረግ ብቻ ነው የሚጠበቅብሽ አለችኝ። ተሰናብቻት ከመኪናው ወረድኩ። ፀጉር ቤት ገባሁና ጭንቅላቴን በምሬት ይዤ ውይ ግን ለምንድን ነው እስከ መቼ ነው እንደዚህ የምኖረው አምላኬ አልኩኝ። ነጃት መኖሯን ራሱ ረስቼው ነበር። ስታይ ግራ ተጋብታ ምን ነው አለችኝ። ግን ለምንድን ነው መርሳት ያልቻልኩት? ለሱ አልነበረም መልሴ። ነጃት የፀጉር ቤቱ ባለቤት ሆና አብራን የምትሰራ ጓደኛችን ነች። ቆይ አንቺ ልጅ ዛሬ ግን አልተውሽም፣ ሁሉንም ንገሪኝ፣ ወላሂ እንጣላለን። ለዘላለም ለብቻ መብሰልሰል ምንድን ነው? እና ለማን ማንን አምኜ ልናገር? ነጃቴ እስኪ ንገሪኝ፣ 25 ዓመት ሙሉ አብረን ስንሰራ አታምኘኝም ማለት ነው? አኩርፋ ብድግ አለች። እጇን ይዤ ያስቀመጥኳትና ነጃቴ አትፍረጅብኝ፣ ዛሬ ፀጉር ቤት ሰው ስለሚበዛ ነገ እነግርሻለሁ ወይም ከነገ ወዲያ፣ ችግር የለውም። ከአንቺ ጭንቀት የኔ አንድ ቀን ገቢ ቢቀር ይሻላል። ለኔ ብላ ሱቅ ልትዘጋ ምንም ማምለጫ የለኝም። ደግሞ ለምን አልናገርም? እሱ በዳዩ ያላፈረ እኔ እንዴት አፍራለሁ? እሺ ነጃት ምሳ አብረን እንብላ፣ ሙሉ ታሪኬ እነግርሻለሁ። አይ ተዩ ምሳውን በኋላም ቤት ያለሽ እንዴ? አረ እነግርሻለሁ አንቺ ደግሞ ብዬ አግባብቻ አስነስቼ ምሳ በላንና ስንጨርስ ሱቁን ዘግተን ነጃት ቤት ሄደን ሻይ አፈላችና እየጠጣን ታሪኬን ነገርኳት። እሺ ምንድነው ማወቅ የምትፈልጊው? ሁሉንም ነገር ስለ ልጅሽና የልጅሽ አባት፣ በቃ ከተወለድሽ ጀምሮ ያለውን ነገር። እንዴ ከስሜ አይሻልሽም? አዎ ከሱ ጀምረሽ። ምን አውቃለሁ እሱንም ደብቀሽኝ ይሆናል። አንቺ አይታወቅሽም እንጂ ድብቅ ነገር ነሽ። ወይ ድብቅ እንኳ አይደለሁም። እሺ ይሁንልሽ። አሁን ንገሪ። ማህሌት እባላለሁ፣ ግን ሙሉ ስሜን ሲጠሩኝ አልወድም። ሰውንም በሙሉ ስም መጥራት ደስ አይለኝም። የተወለድኩት ነጭ ድሃ ከሆኑ ቤተሰቦች ነው። ችግርን በደንብ አውቀዋለሁ። አባቴም ስለሞተ እኔና እናቴ ወንድሜ ነን የምንኖረው። በጣም ስለምንቸገር 12ኛ ክፍል እንደተፈተንኩ ውጤቴን ሳላይ ነበር እናቴን ለመርዳት ገና በ18 ዓመቴ አረብ ሀገር የሄድኩት። አሰሪ እንኳን ደግ ነበረች፣ ግን እዛ ስሰራ ይሄ ወንድ ምናምን አይመቸኝም። እናቴን እየረዳሁ በአመቴ ጌች ኢሞ ላይ 20 ላይ ከ3 ቀን በኋላ
ከራሴ ጋር ተጣልቼ መለስኩለት። 6 ወር ሞላን፣ ግን አንዴም ብር ጠይቁኝ አያውቅም። ሀብታም ነው። እናቴንም እየሄደ ይጠይቃት ነበር። በእንደዚህ ዓመት ሞላን። ያኔ ፍቅረኛ እንድንሆን ጠየቀኝ። ሳላቅማማ ተስማማሁ። ግማሽ ዓመቴ ላይ ካልመጣሽ ብሎ ወደ ሀገሬ ገባሁ። ጌታሁን ነበር የተቀበለኝ። ወደ ቤት ስሄድ ሌላ አዲስ ቤት ነበር። ምንድን ነው ስለው ተከራይቼ ነው አለኝ። በጊዜው ለእኔ አሰበ የተጨነቀ መስሎ ደስ አለኝ። አዲስ አበባ ከመጣሁ በኋላ የፀጉር ሥራ ተማርኩ። ከዛ በተረፈ ከጌች ጋር ነበር ብሎኝ። እናቴ ግን አትወደውም። ለምን ስላት አይነ ውሃው ደስ አላለኝም፣ በለጋ ዕድሜሽ ቀጭቶ እንዳያስቀርሽ ነው ስጋቴ ትለኛለች። ለካ እውነትም ለእናቶች ይታያቸዋል። አንድ ቀን ጌች ደውሎ የሆነ ሆቴል ነው ያለኝ። እሺ ብዬ ሲሄድ ልደቴ ነበር። በደስታ ከበረልኝ። ከዛም በ20 ዓመቴ ቀለበት አሰረልኝ። የዛን ቀን አብሬው እንዳደር ጠይቆኝ ነበር፣ ግን እምቢ አልኩት። ቢከፋውም ወደ ቤት ያደረሰኝ። ቀለበት ባሰር በወሩ ተጋባን። ከእናቱና እህቱ ጋር ነው የሚኖረው። እኔም አብሬ ከእነሱ ጋር አብረን መኖር ጀመር። በተጋባን ማግስት ነበር አብረን የተኛ ነው። ሴትነቴን ሰጠሁት። ደስተኛ ነበር። እኔ ግን ቢነግሩት የማይገባ ግራ የሚያጋባ ስሜት ነበር የሚሰማኝ። እኔ ግን ደስተኛ አልነበርኩም ነበር። እሱም ለራሱ ስሜት ብቻ ተጨናቂ ነው። በተመረኩበት ፀጉር ሥራ ለመስራት ሥራ ፈልጌ ገባሁ። እንዲሁም የማታ ትምህርት ጀመርኩ። ግን እናቱና እህቱ ባገኙት አጋጣሚ እኔን በአሽሙር መሳደብ ነው ስራቸው። ስለምለብሰው ልብስ፣ ስለ ስራዬ፣ ስለ ትምህርቴ አቃቂር ነው የሚያወጡት። አሁን ከትዳር በኋላ መልበስ ሌላ ፍለጋ ነው። ደግሞስ ምን እንዳጣለማኝ ስራ ምናምን፣ ደሞኮ ደና ስራ ብትሰራ ጥሩ ነው እያሉ የኩሩ ልጅን አግብቶ እንዴት የማንንም እከካም ፀጉር ያጥባል። ደሞ ተምራ ሀገር የምትመራ ይመስል የማታ ትምህርት ምኑ ነው ደስ የሚለው? እኛ መቼ ጠፋል እና የመሳሰሉትን ዘገባ ስወጣ ጠብቀው ሳይለክፉኝ አይውሉ። ግን ሁሉንም ነገር ችዬ ዝም አልኩ። በተጋባን በሁለተኛው ወር እንዳረገዝኩ ተነገረኝ። ጌች ደስ ብሎት ነበር፣ ግን ከዛ በኋላ ፊት ነሳኝ። በአፉ አያውጣው እንጂ መውጣቴ ከሰው ጋር ማውራቴ ደስታ አይሰጠውም። አንድ ጽዮን የምትባል አብሮ አደግ ያለች፣ ቤቷም ከነጌች ቤት ብዙም አይርቅም። ሲከፋኝ እሷ ጋር ነኝ። ምንም በእኔ ሐሳብ ባትስማማም ግን ስነግራት ይቀለኛል። እሷም እንደነሱ ለምን ትሰሪያለሽ? አግብተሽ ተከብረሽ መኖር እየቻልሽ ትለኛለች። ግን እኔ እሱን እንጂ ሀብቱ አያኖረኝም። እኔም ማገኘው ከታክሲ ላይ ያልፍ ይችላል፣ ግን ወጥቼ መግባቴን ነው የምፈልገው። ማንም ቢስማማም ባይስማማም ስራ አይደለም ሆድ ሲገፋ ስራ አስቆሙ። እናም በመጨረሻ ቆንጆዬ ሴት ልጅ ተገላገልኩ። የእሱ እናት አርሳታለሁ ብለው እናቴ ጋር ከመሄድ አገዱ። ልጄም እምነት አልኳት። ልጄ ዓመት ሲሞላት ስራ ለመስራት ሐሳብ መጣልኝ። የሚገርምሽ ነገር በፊት ማታ አላስተኛ የሚለኝ ሰውዬ አሁን ከአጠገቡ መተኛቴ ራሱ ይቀፈዋል። አየ ሰው ልጅ ስራ ፍለጋ ጀመርኩ። አሁን አፍ አውጥቶ ቁጭ ብለሽ ልጅሽን አሳድጊ፣ የትም ምን ልትሰሪ ነው? ሴት ልጅ ከወለደች ለልጇ ነው የምትኖረው። አርፈሽ ያልኩሽን ፈጽሚ አለኝ። ግን እምቢ አሻፈረኝ ብዬ ስራ መፈለግ ጀመርኩ። ግን ምንም የለም። ሁሉም እሺ እንኳን ብለው በማግስቱ ትተነዋል ይሉኛል። እኔ የእሱ ስራ መሆኑን መቼ አውቄ። አንድ ቀን ነው ስራ ስፈልጉዬ ድክም ብሎኝ ስገባ መኝታ ቤት ዝም ብዬው ልብስ ከቁም ሳጥን አወጣሁና ልቀይር ስል ጥፊ ፊቴ ላይ ሲያርፍ ተሰማኝ። ከዛ መሬት ላይ ወደቅኩ። ከምቱ በላይ በዛ ሰዓት ድንጋጤው ይባስ ነበር። እንደምንም ተነስቼ ጌች ምን እየሆንክ ነው አልኩት። ወደ እኔ በንዴት እየመጣ ትሰምኛለሽ፣ በቃል አክብረው ሲነግሩሽ አልገባሽም። ስለዚህ ከአሁን ሰዓት ጀምሮ አይደለም ስራ ለመስራት ለሱቅ ራሱ ብለሽ ከዚች በር ታልፊና እገልሻለሁ። የሆነ ንዴት ተናነቀኝ። እኔንም ስማኝ፣ እኔ ባሪያህ ሳልሆን ሚስትህ ነኝ። የቀረው ይቀራል እንጂ ገና ሳልጨርሰው ቡጥ ያረፈብኝ። ረጅም ሰዓት ያለማቋረጥ ደበደበኝ፣ ፊቴ እስከሚበልዝ ድረስ። አንገቴን
ቀና አድርጎ ያዘኝና ሰማሽ፣ በፈለግኩበት ሰዓት ሚስት ያድርግሻለሁ፣ አሁን ደግሞ ባሪያዬ ሳደርግሽ ተመልከቺ አለና አንዱን እጄን ጠምዝዞ ረገጠው። በጣም ጮህኩ፣ ግን አንድም ሰው ምን ሆና ነው እንኳ ያለ አልነበረም። የሚሰቀጥጥ ሳቅ እየሳቀ ክፍሉን ለቆ ወጣ። ለትንሽ ደቂቃ ራሴን ስቼ ስለነበር ስነቃ ማንም የለም። የሞት ሞቴን ተነስቼ እግሬን እየሳብኩ ክፍሉን ለቅቄ ወጣሁ። ከቤቱም ጭምር ስወጣ አንድ ነገር ወስኜ ነበር፣ ዳግመኛ እንኳን ልገባበት ባጠገቡ ላላልፍ ብዬ። እንደዚህ ሆኜ እናቴ ካየችኝ ሌላ ነገር ይመስላታል ብዬ ወደ ጓደኛዬ ጽዮን ጋር ሄድኩ። ቤቷ ቅርብ ስለነበር እንደምንም በእግሬ እየሄድኩ ወደ እነሱ ቤት የሚያደርሰው መታጠፊያ ላይ ልታጠፍ ስል ጽዮን ቤቷ በር ላይ ከጌች ጋር አየኋት። ከዛ እንዳያይ ወደ ኋላ መለስ አልኩና እነሱን መከታተል ጀመርኩ። ግን እስካሁን የሚያናድደኝ ነገር ምን ብዬ እንደማስብ ታውቂያለሽ? በንዴት አድርጎት አሁን ጓደኛዬን ይቅርታ በይልኝ እያለ ነበር የመሰለኝ። ሳያቸው ግን ይሳሳቃሉ ምናምን። መጨረሻ ላይ ቻው ሊላት ሲያቅፋት አሁን ሊለያዩ ነው ብዬ እስኪሄድ መመልከት ጀመርኩ። ግን ምን እንዳደረገ ታውቂያለሽ? የኔ የልብ ጓደኛዬና ያ በጣም የማፈቅረው ባሌ እኔን በደበደበኝ እጅ እሷን እንደ ጎረምሳ ፖል አስደግፈው ነበር ሲስማት የነበረው። ማመን አቃተኝ። የእውነት ከሌላ ሰው ጋር ቢሆን እሺ፣ በጣም የማፈቅረው ባሌና ከልብ ጓደኛዬ ጋር ሳየው ማመን አቃተኝ። ራሴን ስቼ ወደቅኩ። ስነቃ ሆስፒታል ነበርኩ። እናቴና አስመሳዮቹ ባሌና ውሽማው በአዘኔታ ያዩኛል። ገላመጥኳቸው። ዶክተሩ አይቶኝ ዛሬን እረፊና ነገ ትሄጃለሽ ብሎኝ ወጣ። ወዲያው ፖሊሶች ተከትለውት ገቡ። ሰላም፣ አንድ ጥያቄ ልንጠይቅሽ ነበር። ጥቃቱ የደረሰብሽ የት እንደሆነ ታውቂያለሽ? አሉ። አዎ አውቃለሁ አልኩና ወደ ባሌ ዞርኩ። ፊቱ ላይ የነበረው ፍርሃት። እኔ ግን ኮስተር ብዬ ስራ ፍለጋ ቆይቼ ነበር። ወደ ቤት ከመሄዴ በፊት ጓደኛዬን ላግኛት ብዬ ወደ እሷ ቤት እየሄድኩ እያለ ሌቦች ናቸው ይዘው ሲያሯሩጥኝ የነበሩት። ብር ሲያጡ ደበደቡኝ። እሺ እንደገባኝ ከሆነ ዘራፊዎች ናቸው ጥቃት ያደረሱብሽ። እሺ ሌላ ነገር ካገኘን እንመጣለን ብለው ወጡ። እዛው አደርኩና ጠዋት ባሌ ወደ ቤቱ ሊወስደኝ መኪና ይዞልኝ እኔም እናቴ ጋር ነው የሚሄደው ብዬ ቀወጥኩት። በመጨረሻ እናቴ ቤት ሄድኩና 2 ሳምንት አገገምኩ። ግን ከሰውነቴ ቁስል ይልቅ አልጠፋ ያለኝ ልቤ ላይ ያለው ቁስል ነበር። በህይወቴ የማምናቸውና የምመካባቸው ባሌና ጓደኛዬ ነበሩ። ግን ሁለቱንም በአንድ ቀን አጣኋቸውና ማን ቁስሌን ይጠግንልኝ? ትንሽ አላለኝ። ለመሞት ፈልጌ ነበር። ግን ልጄን ከዛ ቤት መውጣት አለባት። ስለዚህ ማገኝበትን መንገድ ለማወቅ ህግ አማካሪ አማከርኩ። የሰጡኝ ምላሽ ልጄ የኔ የምትሆነው አንደኛ ባሌ ማሳደግ አቅም ከሌለው፣ ሁለተኛ ብር ቢኖረውም ለልጄ ትሪት ማድረግ ካልቻለ ሲሆን፣ ሶስተኛው እሱ ከተስማማ ነው። አንደኛው የማይሆን ነገር ነው። ሁለተኛው ደግሞ ለማረጋገጥ ግን እዛ ቤት መመለስ አለብኝ። ያም አይሆንም። ስለዚህ እሱን ለማሳመን እንዴት እንደምችል 2 ቀን ስራዬ ብዬ አሰብኩ። በሶስተኛው ቀን ጠዋት ወደ ጌች ቤት ሄድኩና ሲወጣ ጀምሬ መከታተል ጀመርኩ። መጀመሪያ ጓደኛዬ ጋር ነበር የሄደው። ከበር ተቀብላ ሰው አለ እንኳ ሳይሉ እየሳማት ነበር የገባው። ውስጤን ቢያመኝም ለ4 ቀን ቀጠልኩ። ያው ነበር። ስለዚህ ልክ እሱ እንደወጣ ወደ ጓደኛዬ ቤት ሄድኩ። በእነሱ ቤት እኔ ምንም አላውቅም። ሄጄ አዋራኋት። ቤቷ አንድ ክፍል ስለነበረች ለኔ ተመቸኝ። ልክ የሆነ ሰዓት ወጣ ስትል ጠበቃው የሰጠኝ ካሜራ ያሳያል ብዬ ያሰብኩት ቦታ ላይ አደረኩ። ድምፅ መቅጃውንም እንደዚሁ ከዛው አደረኩት። ጓደኛዬን ቻው ብዬ ወጣሁ። በነጋታው ሳይ ወደ እሷ ቤት እየሄደ ነበር። ረጅም ሰዓት ቆይቶ ወጣ። እኔም ትንሽ ቆይቼ ገባሁና ካሜራዎቼን ይዤ ወጣሁ። ከፍቼ ሳየው የፈለግኩት ነገር ነው። ግን ደግሞ እኔን እንደሚጎዳና እንደሚያሳምም፣ እንዴት እንደሚወዳት እኔን ደግሞ እንዴት እንደሚጠላኝ
ቀድሞ ቢያገኛት እንደሚያገባት እየነገራት እሷም እኔ እንደማልመቻት ምናምን በቃ እኔን እያጥላሉ ሲዳሩ የሚያሳይ ነገር ነበር። እቅዴን ለማሳካት የሆዴን በሆዴ ይዤ ደወልኩለትና አንድ ህዝብ የሚበዛበት ካፌ ውስጥ ቀጠርኩት። ሲመጣ ተጀነነብኝ፣ ግን ዝም አልኩና ሲቀመጥ ልጄን መውሰድ እፈልጋለሁ አልኩት። ከት ብሎ ሳቀና ልጄን ከዚህ በኋላ አታስቢያት እሺ፣ በህልምሽ ራሱ ካየሻት ይበቃል፣ ካልሆነ ያው እኔ ተከራክሬ አሸንፋለሁ አትይኝም መቼም ብሎ ሊነሳ ሲል እጁን ያስኩትና ተቀመጠ። ያንን ቪዲዮ ወደ ስልኩ ላኩለት። ሲያየው ውሃ ሆነ። እኔም በተራዬ ተጀነንኩና ቁጭ አልኩ። ምንድን ነው? ተንተባተበ። መሳቅ ነበር ያማረኝ። እሺ አሁንስ ልጄን አትሰጠኝም? እሺ ነገ ፍርድ ቤት ቀርበህ እንዳማገጥክብኝ ሲነገርህ ከሀብትህ ግማሹን ከመውረሴ ቀጥሎ ላደረስክብኝ በደል ካሳ ተቀብዬ በትንሹ ለደበደብከኝ 6 ወር ታስረህ ለልጄም ብቁ አባት አይደለህም ተብለህ ልጄን ወስጄ በየወሩ እሷን ማሳደጊያ ተቆራጭ ታደርጋለህ። ግን ይሄ ሁሉ ነገር ካልፈለግ ጠበቃው የሰጠኝው ወረቀት ሰጠሁትና ፈርም፣ ካንተ 5 ሳንቲም ሳልወስድ ልጄን ብቻ ነው የምወስደው ብዬ ብድግ ስል እጄን ያዘኝና ፈረመ። በጠበቃው በኩል ልጄን ወሰድኩና ይሄው ካንቺ ጋር እየሰራሁ ነው። ከዛም ልጄንና እናቴን መደጎም ቀጠልኩ። ከዛ በኋላ ግን ጓደኛን ሳስብ ሁሌም ቢሆን ጽዮን እየመጣችብኝ ቤት በኩል ወንድ ላይን ያስጠላል። ይሄው አሁን ልጄ 8 ዓመቷን ልትይዝ ነው፣ እኔም 28 ዓመት ማለት ነው። በቃ አምላክ ልጅ ሰጥቶኛል፣ አይበቃኝም? አሁን ግን ጌች ተመልሶ መግቢያ መውጫ እያሳጣኝ ነው። እንታረቅ፣ ዳግም አግቢኝ፣ ልጃችንን እናሳድግ የማይለኝ ነገር የለም። አንዴ ቤት ይመጣል። እናቴን ከተከራየችበት ቤት ውጭ ብላት እኮ ጎዳና ጥሏት ነበር። አንዴ ሽማግሌ ይልካል፣ እኔ አልፈልግም ብለው እምቢ አለኝ። እኔ እንጃ ትንሽ ከቆየሁ ማበዴ ነው። ነጃቴ ተነስታ ተጠመጠችብኝ። ነጃትም ጠንካራ ነሽ እያለች ፈገግ አስባለችኝ። ያ ቀን በዚህ አለፈ። እንደዚህ ሆኜ ተፈትኜም አላቅም ነበር። የጌችን ነገር እኔ እንጃልኝ። አንድ ቀን አንዲት ሴትን እየሰራሁ፣ ያው የሴቶች ጸጉር ቤት መቼም ወሬ አይጠፋም አይደል? ሌላ ሰውም ስላልነበር ነጃት ቁጭ ብላ ስለ ትዳር አንስተን እየተጫወትን የምትሰራት ልጅ፣ ኧረ ቆይ አንድ ጓደኛዬ ያደረገችውን ልንገራችሁ። ልትሞሸር ቀን ቆርጣ እየጠበቀች ባልተብየው ሲማግጥ አገኘችው። ከሱም ብሶ ሰርጉን ትቸዋለሁ አይላትም፣ እብድ አደረጋት። ግን ደግሞ አንድ እሱን ለማናደድ ሲቀጥል ፋሚሊ እንዳያፍርባት አንድ ውሳኔ ወሰነች። ምን ይመስላችኋል ነጃት? ምን ሌላ ጠበሰች? በምን ሰዓቷ? ሰርጉ እኮ ትንሽ ጊዜ ነው የቀረው። እሷ ያደረገችው አንድ ሰው በአጋጣሚ የምታውቀው ነበር። ተለቅ ያለ ነው እና ማግባት አይፈልግም። ስለዚህ እሷ እንደ ውሸት ባልና ሚስት እንጫወታለችው። ከሷ እብደት የልጁ ይባስ። እሺ አላትና ሰርጉ ተደገሰ። እነሱም የውሸት ባልና ሚስት ለትንሽ ጊዜ ተጫውተው ተጣላን ብለው ተፋቱ። ግን አሁንም ጀልስ ናቸው። እኔ ነጃት በሞት ፊቱ ቆሜ አልልም ቢስሚላህ። ተሳቀቅን እኮ አልፈነው ወደ ቤት ሲሄድ ጌች አስቆሞ አዝጉኝ ሄደ። ግን ልጅቷ ያለችኝ ሐሳብ መጣልኝ። የሞኝ ይመስል ነበር፣ ግን ሌሊቱን ካሰብኩበት በኋላ በነገታው ወስኜ ደወልኩ። መናፈሻው ጭር ብሏል። ገና ወደ ውስጥ ለመግባት ከመኪና ስወርድ ራሱ ደስ የማይል ነገር ነበረው። ሾፌሩ ወደ ውስጥ ጠቆመኝ። በቀስታ እያዘገምኩ ገባሁ። ጸጥታው አንድም ሰው የለም። በዛ ላይ በዛፍ የተከበበ ስፍራ ነው። እንደዚህ አይነት ስፍራ በወድም፣ ዛሬ ግን ፍርሃት ወረረኝ። ወይ ያሰብኩት ሐሳብም ይሆናል፣ እኔ እንጃ። እያለፍኩ ወደ ውስጥ ሄድኩኝ። ግን ወንበሮቹ ላይ አንድም ሰው የለም ከሩቅ ከሚታየኝ በስተቀር። እሱ መሆን አለበት ብዬ ሄድኩኝ። ትንሽ ስቀርበው ስልኬን አውጥቼ ደወልኩ። ሲጠራ ዞር ሲል ተገጣጠም፣ ምልክት ሰጠኝ። እኔ ግን ደነዘዝኩ። አቤት ውበት! ገና ከሩቁ ያ ቆንጅዬ አይኑ ነው የታየኝ። እንዴ ምን እየሆንሽ ነው ማሂ ብዬ ሄጄ ከፊቱ ቁጭ አልኩ።
ይባስ ቀርበው ውበቱ ባሰ። እኔ የገመትኩት የ45 ዓመት ሼባ፣ ይሄ 20 ያልጨረሰ ወጣት መልከ መልካም፣ በዛ ላይ ግርማ ሞገሱ ከዓይን ያውጣህ ነው። ሌላ ምን ይባላል? ሰላም ነው አለኝ። ወይኔ ድምፁ ሲያምር! ሰማሽኝ ሲለኝ ከገባሁበት ተመስጦ ነቃሁ። ግን የምለው ጠፍቶኝ ተደናበርኩ። መደናበሬን ሲያይ ፈገግ አለ። ጥርሱ ያማምራሉ። ማሂ እንዴ የመጣሽበትን ዓላማ ትተሽ ሌላ ወሬ ላለማውራት ተነሳሁና መታጠቢያ ቤት ሄድኩኝ። ፊቴን ተጣጥቤ ራሴን በመስታወት እያየሁ የዚህን ወጣት ለኔ ላሰብኩት ነገር አይሆንም፣ ስለዚህ አይሆንም ማለት አለብኝ ብዬ ወሰንኩ። ግን እንዴት እንደምለው እኔ እንጃ። ወደ ቦታዬ ተመለስኩ። የሺ ቆንጅዬ ናት ብላ ስታዳንቅሽ ደንባራ መሆንሽን አልነገረችኝም። ሌላ ነገር ሳናወራ ለመቋጨት በዛ ላይ ስለፈራሁ የማግባቱን ጉዳይ ትቸዋለሁ ብዬ ስነሳ እጄን ይዞ አስቀመጠኝ። ያኔ ወስኜ የደወልኩት ለሺዬ ነበር። ልጇን አግቢ ላለችኝ ጥያቄ ትልቅ ሰው ነው ስላለች እኔም አግባ ተብሎ ስለሚጨቀጨቅ ለትንሽ ጊዜ ባልና ሚስት እንድናስመስል ነው። ለሷ አልነገርኳትም። መስማማቴን ስነግራት ለልጇ ስልኬን ሰጣ። ነገ ጠዋት መኪና ይመጣል፣ ነይ ከዛ እናወራለን አለኝ። ሌሊቱ አልነጋለኝ። ውሸት አይሆንልኝም። ስለማመድ ነጋ ማለት ይቻላል። ደወለልኝና ወጣሁ። መኪናው መናፈሻ ጋር ወርዶኝ ሄደ። አሁን ገብቼ ይሄው የማልወጣው ጣጣ ውስጥ ገባሁ። እጄን አስለቅቄ መተው መብቴ መሰለኝ። በቃ ልሂድበት። ረጋ ብሎ ስራ ትቼ ቀኔን አባክኜ ብሬን ይሄንን ለማዘጋጀት ወጪ አድርጌ ነበር ከአንቺ ጋር ለማውራት። አሁን ግን እምቢ ብሎ ለመሄድ የማታገቢበትን አሳማኝ ምክንያት ትሰጭኛለሽ ወይ ደግሞ ያባከንሽውን ጊዜ ባትመልሺ ያወጣሁትን ወጪ ትሸፍኛለሽ ወይ? ፈጣሪ ይኸውልህ ወንድሜ፣ እኔ ብርህን የመክፈል አቅሙ የለኝም። ምክንያቴ ደግሞ የምለው ጠፋብኝ። አፌ ላይ የመጣውን ቆንጆ አይደለህም አልኩት። ሳቀ። በራሴ አባባል እኔን ራሱን ያስቀኝ ነበር። ምንም የማይወጣል ቆንጅዬ ቆንጆ አይደለህም ብዬ ሲሪየስ ሆኜ ብድግ አልኩ። ያስቆመኛል ስል ዝም አለ። አንድ እርምጃ እንደተራመድኩ ሂጂና የት እንደምትደርሽ እናያለን። መናፈሻ ውስጥ ዞር ዞር ከማለት በቀር መውጣት አይቻልም። ምክንያቱም አይደለም አንቺ የዚህ ቤት ባለቤት እንኳ እኔ ሳልፈቅድ መግባት አይችልም። የኔ ሰዎች ዙሪያውን አሉ አለኝ። እርፍ! ጭራሽ ማፈያ ነው። ሄጄ ቁጭ አልኩ። ግን ምንም አላልኩም። ዝም ስለው ከተወኝ ብዬ 2 ሰዓት አለፈን። ምንም አላለም። ቆይ አይርበው? ሌላ 1 ሰዓት ሆነ። ያኔ እኔ እንደከመኝ። በመጨረሻ ለምን ነግሬው አልገላገልም። ከዛም ደግሜ ያላገኘው ወንበሬ ላይ ተስተካከልኩና እሺ ነገርኩህ፣ ከዛ ሄዳለሁ፣ ዳግመኛ አትጠይቀኝም? ኦኬ ቀጥ ያለ ምንም ሳይመስለው ሙሉ ታሪኬን ስለ ባሌ ምናምን ነገርኩት። ስጨርስ እሺ አሁን ልሂድ ነገርኩህ። እናም ደግሞ ለራስህም እንኳ ደግመህ እንዳትነግረው እሺ። እንደገባኝ እኔን የፈለግሽኝ እናትሽ ፊት ባል እንድመስልልሽ፣ አንቺም ለኔ ፋሚሊ ሚስት ልትመስኝ ነው። ታዲያ እኔ እንደማልሆን ለምን ወሰንሽ? እሰይ ለካ የለፈለፍኩትን ያልጠየቅኩትን ነው። አሁን ምን ልትሉኝ ነው? አንተማ ቆንጆ ነህ። ማንንም ሴት አማለህ ማግባት የምትችል ሁሉን አሟልቶ የሰጠህ ሰውዬ ለምን ከኔ ጋር የቃቃ ጨዋታ መጫወት ትፈልጋለህ? ለነገሩ አሁን ሳስበው የህፃን ጨዋታ ነበር ሐሳቤ ብዬ ተነሳሁና መራመድ ጀመርኩ። እንደማያስቆመኝ እርግጠኛ ነበርኩ። እቃቃ ጨዋታ ነው ያልሽው? የልጆች ጨዋታ አብሬሽ መጫወት ከተስማማሁስ የሚል ድምፅ ከኋላ የሰማሁ። ደንግጬ ፊቴን ሳዞር ከወንበሩ ተነስቶ ቆሞ ነበር። ሳየው ወደ እኔ መጣና እጁን ዘረጋልኝ። ልጨብጠው ወይስ ይቅርብኝ? ግራ ገባኝ። ማን እንዳዘዘው ሳላውቅ ጨበጥኩት። ፈገግ አለና ወንበሩ ጋር ሄደ። ተከተልኩትና ተቀመጥን። ትንሽ ዝም ተባባልን። እኔ ማግባት አልፈልግም፣ ግን የሺ ጨቅጫቃ ናት። ስለዚህ አንቺ እሷ ፊት ሚስቴ ትመስያለሽ፣ እኔ ደግሞ አንቺ እናት ፊት ማለት ነው አይደል? እሺ ግን ልጅ አለች ማለት የፈለግኩትን መናገር አልችልም፣ ምክንያቱም መሆን የማይችል ነው ብዬ ዝም አልኩ።
ለልጅሽ ጣጣ የለውም። ስለ አባቷ ካላወቀች አባቴ ብትለኝም ምንም አይመስለኝም። ግን አንዳንዴ ማታ ልጠጣ እችላለሁና ይደብርህ ከሆነ እኔ እንጃ ማለት አልኩት ግራ ቢገባኝ። ማለት ልሰክር እችላለሁ ማለት በሳምንት አንዴ ወይ ሁለቴ ልጠጣ እችላለሁ። ይሄ በስካር የሆነ ነገር እንዳያደርግ ብለሽ እንዳትዘጊ፣ እሱ እንደማይሆን እምላለሁ ያው እንድታውቂ ብዬ ነው። ግራ ብጋባም ለልጅ አባት ለመሆን የተስማማን ሰው በጅል ሐሳቤ እሺ ያለን ሰው እንዴት በአንድ ነገርም ቢለዋለሁ? እሺ ችግር የለም ግን ሰርጉ ቶሎ ቢሆን ደስ ይለኛል። እና ደግሞ መፈራረም ብቻ እኔ እናንተ እና ምስክር እናቶቻችን፣ እኔም እስማማለሁ። ሳምንት እሁድ ይሆናል ብሎ ተነስቶ ወጣ። ማለት በቃ ምን ማለት አለብኝ? ተነስቼ ወጣሁና ለነጃት በነጋታው ነገርኳት። ፊልም ነው ከአንቺ ጥያቄ የሱ መልስ ይገርማል። አዎ አሁን ሁሉም አልፏል፣ ግን ከ4 ቀን በኋላ ሰርጌ ነው። ምን ላደርግ? እርቺ ለእናትሽ ነግረሽ መገኘት አለባቸው። ከዛ ሌላው ነገር ቀላል ነው። እምቢ ቢልስ? ደዊና ነው የምናውቀው። ስልኬን አንስቼ ደወልኩ። በሁለተኛው ጥሪ አነሳ። ሄሎ አለኝ። አፌ ይተሳሰራል። የምለው ጠፋኝ። ነጃቴ ነካ ስታደርገኝ ነው የባነንኩት። ሄሎ ሄሎ ሄሎ። አቤት። የሳቅ ድምፅ ሰማሁ። ደውለሽ አቤት አይባልም በስልክ ትደናበሪያለሽ አለኝ። ነጃት ሳቋን እንዳይሰማ አፏን ይዛ ነፈረችብኝ። አዎ ተደናበርኩ። እና ምን ሐሳብ ቀይረሽ ነው አለኝ። አይ ሳይሆን ያው እናቴ ሳታቅ እሺ አትልም ማለት ማስረዳት መንገድ ፈልጌ ነው። መቼም ዛሬ ይመችሻል፣ መጥቼ እተዋወቃቸዋለሁ። አንቺ ቀድመሽ ንገሪያቸውና እመጣለሁ። የቤትሽን አድራሻ ያመጣሽ ሾፌር ይነግረኛል። ቆይ እኔም ማስበው ሚነግረው ሰው አለ። እሺ ይመቸኛል። ቻው ቻው። ተዘጋ። አንቺ ምን እንደዚህ እስኪታዘብሽ መደናበር ነው? ቆይ እንዴት እኔ የምፈልገውን አወቀ? አንቺ ፎንቃ ያዘሽ እንዴ? ወይ አንቺ ደግሞ እኔ አባባሉ ነው የገረመኝ። አይ አላማርሽኝም። እኔ 5 ዓመት ያልነገርሽኝ ሚስጥር በአንድ ቀን መዘርገፍ ሌላ ነገር አለው። እንደሱ ሳይሆን አባባሉ ስላስፈራኝ ነበር፣ ሌላ አይደለም። እንደውም ለምን ቶሎ ዘግተን ለቴቴ አብረን አንነግራቸውም? እኔም እዛው አድራለሁ ይሻላል። አዎ በይ ልብስ ቀይሪና እንውጣ ብላኞት ወተን እናቴ ጋር ሄድን። ላገባ እንደሆነ ሰርጉ እሁድ እንደሚሆን በሷ ውጪ ማንም እንደማይጠራ ከሷ ውጪ ማንም እንደማይመጣ ምክንያቴን አያይዘን ነግረን በመጨረሻ አስማማናትና ማታ ይመጣል ሊተዋወቅሽ አልኳት። እሺ ያለችና ቤቱን አስተካክለን ማታ 1 ሰዓት ላይ በር ተንኳኳ። ልቤ ቀጥ ያለ ነበር የመሰለኝ። ሂጂ ክፈች ተባልኩ። እሺ ብዬ ስከፍት እሱ ነው። አቀፈኝና ሰላም ብሎ ገባ። ባሌ መምሰል ድርጊት አንድ ብዬ ተገርሜ ማየት ጀመርኩ። ተከተልኩት። እናቴን እግሯን ሳመ። ነጃትንም ተዋወቃት። እኔና ነጃት እራት ልናቀርብ ገባን። አንቺ ሸበላ አይደል እንዴ? እውነትም አይደለም የፌክ የእውነት አግቢኝ ቢልሽ ለምንሽ ነው ማግባት ያለብሽ? አይ አንቺ ደግሞ እኔ ለእንደዚህ አይነት ነገር ዝግጁ አይደለሁም። እያወራን ሄደን እምነቴ እሱ አቅፏት እራት ይበላሉ። ከወራት በኋላ እኔ ቡና እያፈላሁ እራት ሲበሉ ራሱ እየተጎራረሱ ነበር። አባቢ ነሃ የኔ አባት ነሃ አይደል አለችው በልጅ ጣፋጭ አማርኛ። አዎ። እና እስካሁን የት ሄደህ ነው? ለሆነ ስራ ሩቅ ቦታ ነበርኩ። ስሰራ ቆይቼ አሁን ሂድ ተባልኩና መጣሁ። እና ካሁን በኋላ አትሄድም አይደል? አዎ የትም አልሄድም። አቀፈችውና እወድሃለሁ እሺ። እሱም አቀፋት። ውይ ከሁሉ በላይ ልጄ ስትደሰት ካየሁ በቂ ነው። ተመስገን። ቡናውን ቀዳሁና ለእናቴና ለነጃት ሰጠሁ። ከዛም ለሱ ስሰጥ ሲሄድ በር ተንኳኳ። ነጂ ወዲያው በሩን ከፈተችው። አጠገቡ ስለነበረች አጠገቡ ደርሼ ቡናውን ለማቀበል እጄን ዘረጋሁና ማን መሆኑን ለማየት ስዞር ያንን ሰው ሳይ እጄ ተንቀጠቀጠ። የቡናውን ስኒ እሱ ላይ ለቀኩት። ቡናው ሱሪው ላይ ስለተደፋ ደንግጦ ተነሳ። የመጣው ጌች ነበር። ነጃት
ደንግጣ ምን ሆንሽ አለችኝ። እኔ ግን አይኔን ከጌች ላይ ማንሳት አልቻልኩም። መጣና አጠገቤ ቆሞ በንቀት እያየው ይቅርታ ማን ፈቅዶልህ ነው ባክህ ሚስቴ ቤት የምትገባው አለው። ገባው መሰለኝ። ድንጋጤ፣ አነጋገሩ ግልጽ ነበር። ሱሪው ላይ የደፋሁትን ጠረግ አደረገና ቀና ብሎ ይቅርታ ሚስትና የቀድሞ ሚስት ይለያያሉ መሰለኝ አለው። ብንፋታም አለመግባባታችን ፈተን ድጋሚ ልንጋባ አይደል እንዴ ውዴ አለ እኔን እያየ። እኛ ወንዶች የሚያመሳስለን ነገር ቢኖር የጣልነውን ሲያነሱብን ደስ አይለንም። ምንድነው ያልተጠየቀውን የምዘባርቀው? ራሴን ላስተዋውቅህ፣ የማሂ የወደፊት ባሏ ያሁኑ እጮኛዋ ነኝ። ጌች ከት ብሎ ሳቀና ማ አንተ የኔን ማህሌት ልታገባ? አዎ እሁድ ሰርጋችን ነው። አንተ ዝቅ አድርገህ አይተህ አይደል እንዴ ክብር ያሳጣሃት? አሁን እኔ እንዴት መንከባከብ እንደነበረብህ አሳይሃለሁ። ክብሯን ታያለህ። አሁን ሌላ ነገር ሳይከተልህ የእጮኛዬን ቤት ለቀህ ውጣ። ምንም ቃል አልተነፈሰም። አንገቱን ደፍቶ ውልቅ አለ። ማመን ነው ያቃተኝ። ልብሱ ተበላሽቶ ስለነበር ሱሪውን ሲነካካ እናቴ እንዴ ልጄ ውጪ ማስጫስጨው እንጂ እንደው ልጄ ይቅር በላት፣ ይሄ አውሬ ጉድ አድርጎ ደንጋጣ አድርጎ አስቀራት። ኧረ ጣጣ የለውም እማማ ይዤው ልወጣ ስል ግን ስሙን አልነገርሽኝም እኮ ልጄ። ወይኔ እኔም አላቀው። የኔ ይባስ የማገባውን ሰው ስም የማታውቅ የመጀመሪያዋ ሙሽራ ሳልባል አልቀርም። እማ ስሙን በኋላ እነግርሻለሁ፣ አሁን ልብሱን ያስዳ ብዬ ይዤው ወጣሁና ጨርቅ ስሰጠው እየጠረገ ቆይ ስሜን እንኳ ሳትጠይቂ ነበር የምታገቢኝ? አፍሬ እና መቼ ነገርከኝ አልኩት። ጨርሶ ቀናልና እጁን ዘርግቶ ቢኒያም እባላለሁ ብሎኝ ገባል። እማ ቢኒያም ነው ስሙ አልኳት። ወይ ከመቼ ጀምሮ እውነትም ተቀይረሻል አልኩኝ። እኔ ምን ሆኜ ነው ስል አንቺ ሙሉ ስም ጠራሽ እኮ እውነትም ተቀይረሻል። ቢኒ ቀድሞኝ እንዴ ማማ አንዴ እንኳን ለማሳጠር የሚመስል ስም ይዘህ አይደለም የማይመች ስም ራሱ ሳታቆላምጥ አትጠራም ነበር እኮ። እየተጫወትን አመሸንና ቢኒ ሸኘሁት። እሁድ ደረሰ። የፊርማችን ቀን እናቴ ነጃትና የሽዬ እህቱ ነበሩ። ተፈራርመን አንድ ሆቴል ሄደን ምሳ በላን። ስንጫወት ቆይተን 11 ሰዓት አካባቢ እናቴንና ነጃትን ወደ ቤት ሸኘናቸውና እኛም ወደ የሽጋ ሄድን። ቀድሞ እንደነገረኝ እሱ የሽና እህቱ አብረው ነው የሚኖሩት። ስለዚህ እኔ እዛው ከነሱ ጋር ነው የምኖረው። ቤት ገባንና ትንሽ ተጫውተን እህቱ ሜሮን ነው ስሟ፣ ደስ የምትል ተጫዋች ብጤ ናት። ቢኒና የሺ እናውራ ብለው ወጡ። እኔና ሜሪ ቀረ። መጣችና ቆይ ቢኒን ምን ብለሽ ነው ለማግባት የተስማማው? ማለት ያው ስነግረው ምናምን ብዬ ስንተባተብ አትፍሪኝ እሺ እንደ እህትሽ ነፃ ሆነሽ አዋሪኝ፣ እንደውም ጓደኛ አገኘሁ አለችኝ። እሺ ያው ትንሽ ስንላመድ ድረስ ነው። አብሽር በቃ ገብተሽ አረፍ በይ። ግን እምነት መቼ ነው የምትመጣው? ነገ ትመጣለች። ወይ አንቺ ስራ ብትሆኝ ራሱ ከሷ ጋር እጫወታለሁ። ስራ የለሽም እንዴ? አዎ የለኝም። ወይ ስራ የለኝ ወይ ጓደኛ የለኝ፣ ባዶ ቤት አሻንጉሊት። አይ እንደዛ እንኳን አትበይ፣ ጓደኞች ነን አላልሽም ብዬ የውሸት እንዳኮረፍኩ መሰልኩ። ስታየኝ ከአይኗ የሆነ የደስታ ብርሃን የታየኝ። መጣቀፈችኝ። የሽ መጣ ነበር። ባክሽ ነገ ታቅፊያታለሽ፣ አሁን ባሏ እየጠበቃት ነው ብላ ወደ ቢኒ ክፍል ሄድኩ። ውስጥ ነበር ልብሱን ቀይሮ ስገባ ዘጋችውና አየችኝ። አቀረቀረ። ልብስሽ ስላልመጣ የሜሮንን ልብስ አለ ውሰጅና ሻወር ወስደሽ ቀይረሽ ነው ያለኝ። ልብሱን ካልጋ ላይ አንስቼ ሻወር ገባሁ። ለቅለቅ ብዬ ቀይሬ ወጣሁ። ግን ምቾት አልሰጠኝም። ይሄ የሌሊት ልብስ በዛ ላይ አጭር ነው። ልክ ቢኒ ሲያየኝ ይባስ ልቤ ፈራ። ሆ ምን ልሆን? በሱ ተቃራኒ አልጋው ላይ ቁጭ አልኩኝ። ከብዙ ዝምታ በኋላ ተኝ፣ እኔም እተኛለሁ አይሻልም አለ። አዎ ይሻላል ብዬ ተኛሁ። እሱም እኔ በአንዱ ጫፍ እሱ በሌላኛው ጫፍ በጣም ክፍተት ሞልቷል። እኔና እሱ
ትንሽ ቢገፉን እንወድቃለን። ጠጉ ጋር ከመጣበቃችን ብዛት እንደምንም እንቅልፍ ወሰደኝ። የነቃሁት ቢኒ ሲንቀሳቀስ ነበር። ግን ቆይ ስዳብስ የተንተራስኩት የቢኒን ደረት ነው። ደንግጬ ልነሳ ዝል አጥብቆ ያዘኝ። አፌን ያዝ አደረገና ዝም አልኩኝ። ምን እየተካሄደ ነው? ልንቀሳቀስ አልሞከርኩም። ከትንሽ ሰከንድ በኋላ በር ሲዘጋ ይሆን ይከፈት ባላውቅም ድምፅ ሰማሁ። በሰማሁበት ቅጽበት ቢኒ ለቆኝ ቆመና ወደ መታጠቢያ ቤት ሄደ። የሽመታ ስለነበር ነው ብሎኝ ገባ። እኔም ጋውኔን ለበስኩና ቶሎ ወጣሁ። ከዛ ክፍል ሳሎን በር ላይ ተሰብስበው ቁርስ እየበሉ ነበር። የሽዬ ስታይኝ ውይ አሁን አይቻችሁ እኮ አተኛኘታችሁ የምትነሱ አትመስሉ አለች። እውነቱን ነበር ማለት ነው። ቁጭ ብዬ ትንሽ አወራንና በመሃል ዞር ስል ቦዲ ለብሶ እርጥብ ፀጉሩን እያደራረቀ እየመጣ ነበር። እርጥብ ፀጉሩ ፊቱ ላይ ሲያርፍ ውበትን ይጨምርለታል። መጥቶ ቁጭ ሲል እኔ የተነሳሁና ሻወር ልውሰድ ብዬ ገባሁ። ሻወር ታጥቤ በፎጣ ሰውነቴን እያደራረግኩ ወደ መኝታ ቤት ገባሁ። ትዝ ሲለኝ ለካ ልብስ የለኝም። በዛ ላይ ፎጣው አጭር ነው። ምን ላደርግ ግራ ገባኝ። ሜሪን እንዳልጠይቃት እንዴት ወጥቼ ወደዛ ወደዚህ ስል ስልኬን አየሁት። መጀመሪያ ደስ አለኝ፣ ግን ካነሳው በኋላ ለካ የሜሪ ስልክ የለኝም። ወይኔ አምላኬ! ከብዙ ክርክር በኋላ ለቢኒ ቴክስት ላኩለት። ወይ የሜሪ ስልክ ላክልኝ ወይ ደግሞ አንዴ ክፍሌ ነይ በልልኝ ብዬ ከዛ ትንሽ ተረጋጋሁ። መስታወት ጋር ቆሜ ፀጉሬን በፎጣ እያደረግኩ እያለ በር ሲከፈት ተሰማኝ። ኡፍ ተመስገን መጣች ብዬ ፀጉሬን ማደራረቁን ትቼ እግሬን ወንበሩ ላይ ሰቅዬ ሎሽን እየተቀባሁ ሜሪ ልብሴን ስላላመጣሁ በእናትሽ አንድ ያንቺን ልብስ አምጭልኝ፣ ረስቼው ሳልጠይቅሽ ሻወር ገባሁ። ትንሽ ዝም አልኩ፣ ግን መልስ የለም። ዞር ስል ለካ ቢኒ ነበር። እግሬን አወረድኩና ሰውነቴንም በምን ልደብቀው? ወይኔ ግራ ገባኝ። ልብስ እንድታመጣልሽ ነግሬያታለሁ ብሎ የመኪናውን ቁልፍ አንስቶ ወጣ። ወዲያው ሜሪ መጣች። አንቺ ወንድሜ ምን ሆኖ ነው? ምን ሆነ አልኳት። የሰጠችኝን ልብስ እየለበስኩ አይ ፊቱ ተረብሿል፣ እኔ እንጃ እኔ ጋር ላወራ ነው አልኳትና ወጣን። ከሜሪ ጋር ሄደን ልብሴንና እምነቴን ይዘናት መጣን። የራሷን ክፍል አዘጋጅተንላት ነበር። በቃ ደስታ በደስታ ሆነች። ሌላ ምን ፈልጋለሁ? እሷ ከተደሰተችልኝ በቂ ነው። ተመስገን አምላኬ። ማታ ላይ እራት እየበላን ጓጓ ተደረገ። ሄጄ ስከፍት ቢኒ ነበር። ስግር ብሏል። ሲያየኝ ፈገግ አለና ስራሽ አሁን ይጀምራል አለኝ። ምንም አላልኩም። ደገፍኩትና ይዤው ክፍላችን ገባን። አልጋ ላይ አስተኛሁትና ጫማውን እያወለኩ እያለ ወደ ላይ አለው። አፉን ይዞ ሮጦ ገባ። ተከተልኩትና ውሃ ራሱ ላይ እያደረግኩ ፊቱን አስታጠብኩት። ወደ አልጋ ሄደ። ሳይ ሸሚዙ ተበላሽቷል። ከልብሱ ውስጥ አወጣሁና ሸሚዙን ቀየርኩለት። ሱሪው ላይ የተጠባበቀውን በጨርቅ አጸዳሁ። ዝም ብሎ ያየኛል። ስጨርስ ቀስ አድርጌ ያስተኛሁትና አለባብሼው ወጣሁ። እምነት መተኛቷን አረጋግጬ መጥቼ እኔም ገብቼ ተኛሁ። ጠዋት 12 ሰዓት አላርም ሞልቼ ነበር። ይጮህ ተነሳሁና ሻወር ወሰድኩኝ። ስወጣ ቢኒም ተነስቶ ነበር። ሸሚዜን ማን የቀየረልኝ አለኝ። አስመልሶህ ነበርና ስለተበላሸ እኔ ነኝ የቀየርኩልህ አልኩት። ኦ ይቅርታ አስቸገርኩሽ አይደል አለኝ። አይ አላስቸገርክኝ፣ እኔን ሳይሆን ጉበትህና ያስቸገርከው ብዬ ወጣሁ። ቁርስ ተሰብስበን በላንና እምነትን አድርሼ ወደ ስራ የገባሁ። ነጃቴ ጋር ስንጫወት ቆየን። ይህ በእንዲህ እንዳለ 2 ወር ሞላኝ። ቢኒ አልፎ አልፎ ከመጠጣቱ በቀር ከኔ ጋር ተግባብተናል። ሜሪም አሪፍ እህት ይሆናለች። ማታ እንደለመድኩት እምነቴን ላስተኛ ክፍሏ ገባሁና አልጋ ላይ አስተኛኋት። ልወጣ ስል ነገ እኮ ልደቴ ነው ረሳሽው አለችኝ። አልረሳሁትም ግን ነው እንዴ? በቃ ከትምህርት መልስ አሪፍ ቦታ ወስጄ አዝናናሻለሁ አልኳት።
አይ አልፈልግም፣ ሁሌ እንደዚህ ትኛለሽ። ባለፈው ቃል ገብተሻል፣ ከአባትሽ ጋር አከብርልሻለሁ ብለሽኛል አለችኝ። አዎ ልጄ ብዬሽ ነበር፣ ነገር ግን አባቢ ስራ ይበዛበታል። እሺ ተረጂ። ስለዚህ ቀጣይ ዓመት እናከብራለን። እምቢዬ፣ ሁሌ ቀጣይ እምቢ። እኔ አባቴ ጋር ነው ማክበር የሚፈልገው። ሄጄ ከጎኗ ቁጭ አልኩና አባቢ ሁሌ ታገኙ የለ ታዲያ ልደትሽ ባይከበርም እሱ ሁሌ አጠገብሽ እኮ ነው እና እኔ ልደቴን እናትና አባቴ መሃል ሆኜ ነው ማክበር የምፈልገው ብላ ቆጣለች። አይ እንግዲህ አትጨማለቂ፣ በእርፍሽ ተኝ፣ ጠዋት ስመጣ እናወራለን ብያት ወጣሁ። መኝታ ቤት ስገባ ቢኒ ተኝቶ ነበር። ሄድኩና እኔም ተኛሁ። ጠዋት ስነቃ ረፍዷል። አላርም ሞልቼ ስለነበር እንዴት አልጮህም። ሰዓት ሳይ 1 ሰዓት ሆኗል። ቶሎ ተነሳሁና ቤቴን ታጥቤ ልብስ ቀየርኩ። ቢኒ የለም። ምን አለ ቢቀሰቅሰኝ እያልኩ እምነት ክፍል ሄድኩኝ። ሳይ ማንም የለም። ወይኔ ሜሪ ወስዳት በሆነ ብዬ ሳሎን ስሄድ ቤቱ ፏ አድርገው እምነቴ የሚያምር ቬሎ ቀሚስ ለብሳ ጠረጴዛ ላይ ለልደት የሚሆን ዕቃ ሞልቶበት ቢኒ እምነትን እያዋራት ነበር። እየተፍለቀለቀች ነበር። እማዬም መታለች። ሜሪ ስታይኝ ወደ እኔ መጣች። ቢኒም መጣ። ደግሞ እምነትን ምንም እንዳትያት እሱ አልነገረችኝም። ማታ ስታወሩ ሰምቼ ነው አውቄ አላርምሽን ሰዓቱን የቀየርኩት። እሺ በጣም አመሰግናለሁ ብዬ አቀፍኩት። ልደቷን አከበርንላት። ወይኔ ደስታዋ ከፊቷ ያስታውቃል። እንደዚህ ስትደሰት ሳያት የመጀመሪያዬ ነው። ሻማውን ለኩሰን እሺ ትንሿ እምነት አሁን ተመኝና ሻማውን አጥፊ አለቻት ሜሪ። አይ በአሁኑ አመስግኜ ነው የማጠፋው። እስካሁን ሁሌም እናትና አባቴ ጋር አንዴም እንኳ ልደቴን እንዳከብር ነበር የምመኘው። አሁን አክብሬያለሁ። ስለዚህ አምላኬን አመሰግናለሁ አለች። ቢኒ እቅፍ አድርጎ ሳማት። ሻማውን እንዳቀፋት አጠፋችና ኬኩን እኔና እሱን እሷ መሃል ላይ ሆና ቆርሰን ማታ ራት እየበላን ሜሪ ነገ እኮ ጾም ይገባል፣ በአሁኑ የት ነው የምትሄጀው? የሺ እኔ እንጃ፣ ለነገሩ አብሮኝ የሚሄድ የለም፣ እኔ እንጃልኝ። ቢኒ ለምን ከማማ ጋር አትሄጂም? እማማ አይመችሁትም አለ ወደ እማ ዞሮ። አይ እንደውም ምኞቴ ነው፣ ያው እናንተን ከማስቸገር ብዬ ነው እንጂ አለው። እረ የሽዬማ ለአንቺ ብላ ሳይሆን ሁሌም ትሄዳለች። እሷ ብትረሳው እንኳ ሁሌም ሾፌሩ ልክ ሐምሌ 29 በር ላይ ነው። እንደዛ ከሆነ እማማም የምትወስጂውን አስተካክሊና በጊዜ ተኝ፣ ሌሊት ነው የሚመጣው። አዎ ቢኒዬ፣ እናንተም አስቴርን ቤቷ አድርሷትና ሾፌሩ እሷ ጋር እንደሚሄድ እነግረዋለሁ። እንግዲህ አስቴርዬ በጠዋት መነሳት ነው። ከኔ ቤት 10 ሰዓት ከወጣን እናንተ ጋር 10 ተኩል 11 ሰዓት ይደርሳል አለች። እኔና ቢኒ ሜሪ ሆነን እማዬን ቤቷ ደረስናትና ስንመለስ መንገድ ላይ ሜሪ ዛሬማ ሳትገባ አትሄድም፣ እሽ እንሂድ ብሎ መንቀሳቀስ ጀመርን። ከዛም አንድ ክለብ አገኘንና ገባን። እኔ ብዙም ልምዱ ስለሌለኝ ብዙም አልተጫወትኩም። ሆኖም ቀረ 6 ሰዓት ወጣንና ወደ ቤት ሄድን። እኔና ቢኒ ተደጋግፈን ገባን። እሱም እኔም ልብስ አልቀየርንም። እኔም በቦታዬ እሱም በቦታው፣ ልብሱም እንኳ ሳይቀየር ተኛ። ሌሊት ላይ ድምፅ ሰምቼ ባነንኩ፣ ግን የተኛሁት ቢኒ አቅፎኝ ነበር። እኔ ጀርባዬን ብሰጠውም እሱ ግን እቅፉ ውስጥ አደረገኝ። እኔ እንደነቃሁ ቢኒም ነቃ መሰለኝ። እኔ ቶሎ አይኔን ጨፈንኩኝ። የተኛሁ መስሎት ተነስቶ ቁጭ አለ። ፊቱን መታ መታ አድርጎ ቢኒ ምን እየሆንክ ነው? አሁን ቀድማ ነቅታ ቢሆንስ ምን ትልሃለች? ኤልሳንስ እንዴት በአንዴ ትረሳታለህ? ቆይ ምን እየሆንኩ ነው ብሎ በተኛሁበት ዞር ብሎ አየኝና ከክፍሉ ወጣ። ኤልሳ ማናት አልኩኝ ለራሴ። ኤልሳ ትንሽ ቆይቶ ተመለሰ ይመስለኛል። የሽን ሸኝቷት ነው የመጣው። እኔም እንደተኛ ሰው አይኔን ጨፈንኩ። ኮቴው ወደ እኔ ሲመጣ ተሰማኝ። ሆ ምን ሊሆን ነው እያልኩ እያለ ሲያቅፈኝ ታወቀኝ። ለምን
አሃ ለካ ማታ ውስጥ አልገባሁም አደለ ብዬ ስነሳ 1 ሰዓት ይላል። ወይኔ በፈጣሪ! ሮጬ ስወጣ ሜሮን እምነትን እያለበሰቻት ነበር። ስታይኝ እሺ አንቺ አርፋጅ ልጅሽን ማን እንዲያደርስ ነበር? ውይ አላርም ራሱ ሲጮህ አልሰማሁትም ነበር። ለማንኛውም እሷ ልትወጣ ነው። ቢኒን ቀስቅሽውና ቁርስ ሰተነው አብረን እናዳርሳታለን አለችኝ። እሺ ብዬ ወደ ክፍላችን ገባሁ። ተኝቷል። ቀስ ብዬ አልጋ ላይ ወጣሁና አንገቱን በስሱ እየነካሁ ቢኒ ሰዓት ረፍዷል ንቅ አልኩት። እናቴ ሁሌም ሰው ተኝቶ አታስደንግጡ ትለን ነበር። ቀኑ ይበላሻል፣ ሰውን ቀስ ብሎ መቀስቀስ ነው ትል ስለነበር እኔም ከማስበረግገው ብዬ ወደ ጆሮ ጠጋ ብዬ አንገቱን በጣቴ በመንካት ሳላቆም ቢኒ ረፈደ እኮ ንቃ አልኩት። ፈገግ ሲል አየሁት። እኔም ቀና ብዬ ፈገግ አልኩ። ግን ሳላስበው አይኑን እንደጨፈነ እጄን ያዘኝና አጠገቡ አስቀመጠኝ። ምንም ቃል ለማውጣት አፍታ ሳይሰጠኝ ቢኒ ጋር ያላሰብኩትና በህልሜም እንኳ ያላየሁትን ጥሩ ጊዜ አሳለፍን። ነገር ግን ሜሪ ልትነግረኝ የፈለገችው ነገር አለ። እኔ እምነትን ይዤ ወደ ትምህርት ቤት ልሄድ አስቤ ነበር። ከዛም ቁጭ እንበል ልጋብዝሽ ስትለኝ ቁጭ አለ። ይሄውልሽ ማሂ ቅድም ቢኒ ደውሎ ነበር እና እንዴት እንደማስረዳሽ አላውቅም። ብቻ ለተፈጠረው ነገር ይቅርታ ብሏል። እንዴ ቆይ እንዴት እንደዚህ ሊል ቻለ አልኳት። ቆይ ግን እንዴት እንደዛ ሊያደርግ ቻለ አለች። ማለት አይ እስካሁን ስለ ራሴ ሁኔታ እያሰብኩ እሱን ረስቼው ነበር። በደንብ አስረጅኝ። ይሄውልሽ ሙሉውን መንገር አልችልም፣ የወንድሜ ሴክሬት ነው። ነገር ግን አስበውበት አልነበረም። ሌላ ሰው መስለሽው ነው። አሃ ኤልሳን ነው አልኳት ባለማመን እያየች። እንዴት ስለሷ ልታውቂ ቻልሽ አለችኝ። ስለሷ ምንም አላውቅም፣ ግን ስሟን ሲጠራ በአጋጣሚ ሰምቸው ነው። ቆይ ማናት አልኳት። እኔ መንገር አልችልም፣ ራሱ እንዲነግርሽ ግን ልረዳሽ እችላለሁ። እንዴት? አሁን ባደረገው ነገር እንዳኮረፍሽ ታስመስያለሽ። ማታም እራት አልበላም ብለሽ አለቀሰች ምናምን እለዋለሁ። አንቺም እንዳኮረፈ ሰው ትተውኛለሽ። እውነቱን ካልነገረሽ አላምንም ትያለሽ። ሚሰራ ይመስለኛል። ስራ ገባሁና 9 ሰዓት ወጣሁ። ቤት ሜሪ ነበረች። ቁጭ ብለን እያወራን ይሄው እንደ ቤት ዕቃ ስትውጪም እዚሁ ስትገቢም እዚህ ነኝ፣ የትም አልሄድም። ካልደበረሽ ለምን ስራ አትሰሪ? ምን ልስራ? በዛ ላይ ምንም ሙያ የለኝም እውቀትም የለኝ። ያው ሀብታም ነኝ ብለሽ ካልተኩራራሽ ስራ እኮ የሚለመደው በመስራት ሂደት ነው። እኔ ስጀምር የፀጉር ስራ የተማርኩት እንኳ ስራ የጀመርኩት ፎጣ ከማጠብ ነበር። አንቺም ትችያለሽ እና ለምን እኛ ጋር ፎጣ በማጠብ ካልደበረሽ አትገቢም? ደሞዙ ለአንቺ ላይ መጠን ይችላል፣ ግን ወጥሽ መግባት ሰው መተዋወቅ ትልቅ ነገር ነው። ደግሞ ቀስ በቀስ ፀጉር ስራ ትማሪያለሽ። እውነትሽን ነው እና እኔን ታስቀጥሪኛለሽ እንዴ? አዎ ስላት መጣቀፈችኝና አገላብጣ ሳመችኝ። ነገ እንሄዳለን ብዬ ስለ ቢኒ እቅድ ማሰብ ጀመርን። እምነትን በጊዜ አስተኛትና በር ሲንኳኳ ክፍሌ ገብቼ አልጋ ላይ እጥፍጥፍ ብዬ ተቀመጥኩ። ሜሪ እንዳኮረፍኩ እውነቱን እንዲነግረኝ ነግራ ወደ እኔ መጣ። ቀና ብዬ አይቼው ጎንበስ አልኩ። መጦ ከፊቴ ቁጭ አለ። ማሂ አንዴ ስም ይቅርታ እሺ። ቀና ብዬ ምን አደረክና መች አጠፋ አልኩት። ጠዋት አንቺ መስለሽኝ አልነበረም። አሃ ኤልሳን መስዬህ መሆኑን አውቃለሁ፣ ግን ማናት እስቲ ንገረኝ። ስሟን ማን ነገረሽ? በጠጣህ ቁጥር ካፍህ አትነጥላትም። በፊት ስካር ነው እላለሁ። ትናንትና ሌሊት ደግሞ ቁጭ ብለህ ለራስህ ስታወራ ሰማሁና ማናት ንገረኝ እስኪ። ምንም አያደርግልሽም፣ ደግሞ አያገባሽም። አሁን ይቅርታ ካልኩሽ አይበቃም? አዎ ለነገሩ አያገባኝም። ምንህም ላልሆነች አንድ ተራ ሴት የግልን ሚስጥር እንዴት ይነገራል? እኔ እኮ ልክ ነህ። የ8 ዓመት ታሪኬን ነው ከአንድ ቀን ውጪ የማላቅህን ዘርግፌ የነገርኩ። እንዴት ታምነኛለህ?
ደግሞ እኔ ስላንተ ምንድን ነኝ? ሚስት፣ እህት፣ ጓደኛ? አንዱም አይደለም። መንገድ ላይ የተቸገረች መንገድ ላይ ያገኘሃት በአንተ የምትረዳ ሴት ነኝ ብዬ አልጋ ላይ ተኛው። እንቅልፍ ከየት ይምጣ? እምባዬ መፍሰስ ጀመረ። ሜሪ ምግብ ይዛ መጣችና ለቢኒ ሰጠችው። ምንም ከጠዋት ጀምሬ እንዳልበላሁ ነገረችው። ስትወጣ እሺ ቢያንስ ትንሽ ቢ። አልበላም። ለምን እበላለሁ? ነገ ወደ ቤት እሄዳለሁ። እናትህም እናቴም የሉ። ማናችንም ማስመሰል አይጠበቅብንም። አይ እንግዲህ ሕፃን አትሁኝ። እውነቱን ካልነገርከኝ እምነት ትሙት አትጠራጠር፣ አደርገዋለሁ። በእምነት ስምል ሲሪየስ ሰው ስለሆንኩኝ ትንሽ ዝም አለ። እሺ እነግርሻለሁ፣ ግን መጀመሪያ ቢ ተነሽ ላጉርስሽ። እንዴት ብድግ እንዳልኩ አጎረሰኝና ስንጨርስ ትንሽ ልንናፈስ አብረን ወጣን። ተያይዘን ወጣን። በማታ አንድ መቀመጫ ጋር ተቀምጠን ታሪኩን ተረከልኝ። አባቴ ከሞተ በኋላ የእሱን ድርጅት ማስተዳደር የኔ ስራ ነበር። ከለቅሶ በኋላ ለመጀመሪያ ጊዜ አባቴ ድርጅት ውስጥ ለመስራት ወደ ድርጅቱ አቀናሁ። በሩ ላይ 10 የሚሆኑ ሰዎች ነበሩ። አየት አደረኳቸው። ያኔ ነበር ኤልሳን የሚያየኋት። አይን ላይን ተጋጨን። እሷ ዝም ብላ ዞራለች። ግን ያኔ ነበር ውስጤ ድንግጥ ያለው። ገና ሳያት ምን ሆኜ ነው እያልኩ ወደ ውስጥ ገባሁ። እኔን የሚያውቀኝ ምክትሉ ነበር። ሌሎቹ አይተውኝ አያውቁ። ትምህርት በቅርቡ ስለጨረሱ ወደዚህ መጥቼ አላውቅም። ወደ አባቴ ክፍል አደረሰኝ። ተቀብሎ ካደረሰኝ በኋላ ክፍሉን እያየሁ ግን በጭንቅላቴ የኤልሳ ፊት ይመጣብኛል። ምን እየሆንኩ ነው ብዬ ራሴን በስራ ለመጥመድ ምክትሌን ጠራሁትና ስራ ከምን ልጀምር ስለው አዲስ ተላላኪነት ለመቀጠር ማስታወቂያ አውጥተን ነበር። እናም ከመጡት ውስጥ አይተህ ምራልን የመረጥናቸውን አለና ማስረጃውን ሰጠኝ። እያገላበጥኩ ያለ የኤልሳን ፎቶና ማስረጃ አገኘሁት። አየኋት። በመሃል አንድ የእብድ ሐሳብ መጣልኝ። ክሬዚ ነገሮችን ማድረግ ይመቸኛል። ትንሽ ካሰብኩበት በኋላ ምራልኝ ያለኝን ጠርቼ ኤልሳና እኔ አልፈናል አልኩት። ምን አለኝ? ማለትም እኔ ተላላኪነት እሰራለሁ ማለት ነው ስለው አይሆንም ብሎኝ ነበር። ግን የኔን ቦታ ተክተህ ትሰራለህ ስለው አይኑን ሳያሽ ተቀበለኝ። እናም ልብሴን ቀይሬ በነጋታው በራሴ ድርጅት ውስጥ በተላላኪነት ከኤልሳ ጋር ተቀጠርኩ። ብዙ አታወራም ነበር። 2 ወር እስኪያልፈን ከአንገት ሰላምታ በቀር ምንም ነገር አልነበረንም። ግን እንደዛም ሆኖ ተስፋ አልቆረጥኩም። በአጋጣሚ አስመስዬ አብረን አንድ ቦታ ሄድን። ከዛ ተደጋገመ። ጓደኞች ሆንን። በንጹህ ስቀርባት ያ ያልታወቀው ተጫዋችነቷ ወጣ። በጣም ፍልቅልቅ ተጫዋች ናት። ይባስ ወደድኳት። በደንብ መቀራረባችንን ሳይ እንደምወዳት ነገርኳት። ግን ብዙ ሳታለፋኝ እሷም እንደወደደችኝ ነገረችኝ። ያንን የነገረችኝን ቦታ መቼም ቢሆን አልረሳውም። ሁሌ ከስራ ስንመለስ ከደከመን አረፍ የምንልባት፣ ዞር ስንል የምንወዳት ያቺ ለመጀመሪያ ጊዜ ሴት ልጅን እንደ ልቤ ያስኩባት እጆቿን የጨበጥኩባት ቀን ነበረች። እሷም ኤልሳ ብቻ ነበረች። በቃ ማንም የማይለያየን ፍቅረኛሞች ሆንን። ግን ስለ ስራዬ አልነገርኳትም። አንድ ቀን እስቲ ቤትህን አሳየኝ አለችኝ። እሺ አልኳት። ግን የቱን ቤት ላሳያት? ያንን የቅንጦት ቤት ነው አንድ ተላላኪ ገዛው የምላት ብዬ አንዲት ክፍል ቤት ተከራየሁ። በውስጧ አንድ የተዘረጋ ፍራሽ፣ አንድ ድስትና ሳህን፣ የውሃ ብርጭቆ ብቻ ነው የነበረባት። በነጋታው ከስራ መልስ ይዣት ሄድኩ። በደስታ አይታ ወደደችልኝ። አሪፍ ምግብ ሰርታ አብረን በላን። ፍራሹ ላይ ተቀምጠን እያወራን ሳላውቀው አንስቼ እጇን ሳምኩት። አገኘሁት። ያቺ ቀን ላይ ነበር ሴትነቷን አሳልፋ የሰጠች። በጣም ደስተኛ ነበር፣ ከማንምና ከምንም በላይ። በቃ ሁሌም ያቺ ቤት የኔና የሷ የዘወትር መገኛ ሆነች። ፍቅር እንደዚሁ እያደገ መጥቶ ሁለታችንን
አስተሳሰረ። እርግዝና እንዳይፈጠር መከላከያ ትጠቀማለች። እናም ቀስ በቀስ ለመጋባት እቅድ አወጣን እና የቤት ዕቃ ለማሟላት ቁጠባ ጀመርን። ያኔ እንኳን መንገር ስችል ግን እኔ እውነቱን ምነግርበት ድፍረት አጣሁ። ከዛሬ ነገ እያልኩ አንድ ቀን ልነግራት ቆረጥኩ። የተገናኘንበት ዓመት ሆነና ያኔ ወደ ሥራ ሳልፍ ያየኋት ቀን የዛን ቀን ቤቱን ፏ አድርጌ የፍቅረኞች ቀን ይሆናል ብዬ ያሰብኩትን አስተካክዬ ደውዬ ጠራኋት። ያን ቀን ሁሉን ነገር ልነግራት ነበር። ስትመጣ ግን ፊቷ በሐዘን ተውጦ ነበር። ገባችና ፍራሹ ላይ ተቀመጠች። ምን ነው ኤልሱ ምን ሆነሽ ነው ብላትም ለመናገር ፈራች። እኔም እንደዚህ ሆና ተጨናንቄ አይቻት ስለማላቅ ስንት ያቀድኩለትን ቀን እንዲህ ተበላሸ እያልኩ ተነስታ አቀፈችኝና እያለቀሰች ስማኝ፣ እወድሃለሁ ከማንም በላይ ነገር ግን ከዚህ በኋላ አብረን መሆን አንችልም። ካንተ እናቴን መረጥኩ አለች። ምን ማለት ነው አትቀልጂ ስላት ቀልድ አይደለም። እናቴ ያች ለኔ ስትል የለፋቸው እናቴ በጠና ታማ ሆስፒታል ገብታለች። ማሳከሚያ ደግሞ እንደምታውቀው የለኝም። ለቤት ዕቃ መግዣ ያልነውን ብር አጥፍቼዋለሁ። እንዳትቀየመኝ። ግን አሁን ሁኔታዋ አስጊ ስለሆነ ብዙ ብር ተጠየቅኩ። በቃ አንድ ሰውዬ እሰጥሻለሁ ካገባሽኝ ስላለኝ ላገባው ነው አለችኝ። እኔ ብሩን እሰጥሻለሁ አልኳት። በሐዘኗ መሃል ፈገግ ብላ 200 ሺህ እኮ ነው ከየት ልታመጣ አለችኝ። እኔ ሀብታም ነኝ ማለት የምንሰራበት ድርጅት የኔ ነው ስላት እንደምታፈቅረኝ አውቃለሁ። ለዚህም ነው የቁም ቅዠት ውስጥ እንዳትገባ ብዬ ሁሉን ነገር የነገርኩ። እንዴት አንድ ተራ ተላላኪ የድርጅት ባለቤት ነኝ ትላለህ? እወድሃለሁ ግን አዝናለሁ ብላ አቀፈችኝና ስማኝ እንባ እንደ ጎርፍ እየወረደባት ጥላኝ ሮጣ ሄደች። እኔ ግን አካሌ በድን ሆነብኝ። ከሄደች ከብዙ ቆይታ በኋላ ነው እውነት መሆኑን ሁላ ያመንኩት። አሁን ትመጣለች እያልኩ ነበር። በራሴ ጥፋት የማፈቅራትን ልጅ አጣኋት። ምናልባት ያኔ እውነተኛ የድርጅቱ ባለቤት ነኝ ብላት ላትቀበለኝ ትችል ነበር። በብሩ ሊገዛኝ ነው ልትል ትችላለች። ግን ማሳመን እችል ነበር በእውነተኛ ማንነቴ ሆኜ። አሁን ግን እንዳላጣት በሰራሁት ውሸት ለዘላለም አጣኋት። በነገታው ፈለግኳት፣ ግን ቤት እንደለቀቁ ተነገረኝ። በቃ ዓለም ተደፋብኝ። ይኸው 6 ዓመት ሊሞላን ነው፣ ግን ከኤልሳ ጋር አልተገናኘንም። ጸጸቱ አልለቀቀኝም። ትዝ ስትለኝ እሷን መርሻ የቢራ ጠርሙሴ ነው። አንቺ ያንን ሐሳብ ስትነግሪኝ የተስማማሁት አንደኛ የሆነ ክሬዚ ነገር መሞከር ይመቸኛል። ዋናው ደግሞ አንቺ እንደ ሌሎች ሴቶች ከኔ ምንም አትፈልጊም። ስለዚህ በነፃነት የውስጤን ቁስል ማስታመም እንደምችል ስለገባኝ ነበር ያገባሁሽ። ግን ብዙ ተግባሮቹ ከኤልሳ ጋር ይመሳሰላሉ። እኔ እንጃ ብቻ አንድ ናችሁ ቢባል ይቀላል። መጀመሪያ ሳውቅሽ ዝምተኛ ነበርሽ፣ ግን ስቀርብሽ ተጫዋችና አቂታ ሆነሽ አገኘሁሽ። ሁሌ ሳይሽ ተግባርሽ ኤልሳን ስለሚያስታውሰኝ ነበር። የዛን ቀንም ኤልሳ መስለሽኝ ነው ኤልሳ ያልኩሽ። ሁሌም እኔ ቤት መጣ ነበር። አብረን ካደርን በኋላ እንቅልፍ ስለምወድ እሷ ተነስታ ቁርስ ከሰራች በኋላ ነበር አንቺ እንደ ቀሰቀሽኝ አንገቴን እየነካች ቢኒ ተነስ የምትለኝ። እኔም እቅፍ አደርጋትና ኤልሳ ከአንቺ ጋር ብዙ የሚያመሳስል ነገር አላት፣ ለዛ ነው ይቅርታ፣ አስቤበት አይደለም። ከዚህ በላይ መናገር አልችልም። እንባ ቀደመው። ስቅስቅ ብሎ አነባ። አቅፍ ያባበልኩትና በሌሊት 5 ሰዓት ቁጭ ብለን ውጭ ተቃቅፈን ረጅም ሰዓት አነባል። ሃይ ባይም አልነበረንም። እኔ ከሱ ሻል ብዬ አረጋጋሁትና ማውራት ጀመርን። አይ እኔ አልተቀየምኩህም ነበር፣ ግን ሜሪ ናት ታሪክህን እንድትነግረኝ ያለኝ እድል ይሄ እንደሆነ የነገረችኝ። ታውቂያለሽ ረጅም ጊዜው ሆኖም ምንም እሷን ባላገኛት እንኳን እውነቱን ነግሬያት ውስጤ ሰላም እንዲያገኝ ነው የምፈልገው። አምላክ ካለ
ታገኛታለህ። ግን የት አካባቢ ነበር ቤቷ? ሀያት አካባቢ ነበር። ያኔ የተከራየሁት ቤት ራሱ እስካሁን አለ። እየከፈልኩ ማንም አይገባበትም። እኔም ሄጄ አላውቅም። ምናልባት አንድ ቀን ኤልሳን ካገኘኋት እንደ ማስታወሻ ይሆናል ብዬ ነው። እና እኔን ትወስደኛለህ? አታሳየኝም? ምን ችግር አለ? እወስድሻለሁ። አሁን ግን እንግባ። 5 ሰዓት እኮ አልፏል። እሺ፣ ግን ለጥፋቴ ይቅርታ። ተያይዘን ገባን። ከዛን ጊዜ በኋላ በቻልኩት ሁሉ ኤልሳን እንዳያስታውሳት ለማድረግ ጥረት አደርጋለሁ። ፊቱ ላይ ትንሽ ቅይር ካለ የምሰራውን ሁሉ ትቼ ሌላ ነገር አደርጋለሁ። አንድ ነገር ደግሞ ከቻልኩ ላደርግ ወስኛለሁ። ግን ለሱ አልነግረውም። አጉል ተስፋ ከምሰጠው ሳገኝ ይሻላል ብዬ ነጃቴን ስራ እየሰራን አናገርኳት። ስሚማ ነጃቴ፣ ቤትሽ ሀያት አካባቢ ነዋ? አውዴ። ምን ነው? አይ አንድ ሰው እንድትፈልጊልኝ ነበር። ማንም ይባል እኔ ባይመቸኝም የሰፈር ልጆችን ጠይቅልሻለሁ። እሺ። ኤልሳ የምትባል ከእናቷ ጋር ትኖር የነበረና እናቷ በመታመሟ ሀብታም ያገባችን ሴት ነው። ትኖር የነበረው እናንተ ሰፈር ስለሆነ የሚያውቃት አይጠፋም። እሺ፣ ምን ችግር አለ? ኤልሳ ነው አይደል ያልሽኝ? አዎ፣ አመሰግናለሁ አልኳት። ከሳምንት በኋላ ነጃት ፀጉር ቤቱን ልትዘጋው መሆኑን ነገረችን። ሌላ ስራ ልትከፍት ነው። በዛም ምክንያት እኔና ሜሪ ስራ ፈት ሆንን። ቢኒ ያንን ቤት አሳይሻለሁ ያለኝ ቅዳሜ ነበር። በጣም ነበር የጓጓሁት። ያን ቀን ሜሪ የኔን ልብስ ነው የምትለብሰው ብላ እምቢ አለች። ቢኒ በር ላይ እየጠበቀኝ ነው። ስለዚህ ከመጨቃጨቅ ብዬ እሺ አልኳት። አንድ አጭር ቀሚስ ከጉልበቴ በመጠኑ አጠር የሚል ነበር። በዛ ላይ ከኋላ ቀዳለሁ። እናም አጥብቁኛል። አይ አልሄድም አልኳት። ጎትታ ወጣች። ቢኒ አንዴ ልቀይር ስለው እንዴ የት ነው የምንሄደው? ምን መኳኳል ያስፈልጋል ብሎ ጉዞ ጀመርን። ግን አሳቀቀኝ። እንደዚህ አይነት ልብስ ከለበስኩ ስንት ዓመት አለፈኝ። በቅሰትም ቢሆን ለብሼ አላቅም። ደረስንና አንድ ግቢ በር ፊት ለፊት አቆመው። ወረድኩና ወደ ውስጥ ገባን። አንዲት ትንሽዬ ወደ ጀርባ ያለች ቤት ናት። ከፈተና አስገባኝ። ያን ያሉኝ ዕቃዎች ነው ያሉት። ገባን። ሄጄ ፍራሹ ላይ ቁጭ አልኩ። ግን በመቀመጤ የተጸጸትኩት ቢኒን ሳየው ነበር። አይኑ እምባ አቅርሯል። በድጋሚ ያደረግኩት ማለት ነው። ሲያየኝ ቆይቶ እንደመባነናልና እና ምን እያደረግን እናሳለፍ አልኩት። እሺ አንቺ ወይን ትጠጫለሽ አይደል? ገዝቼ መጣሁ ብሎ ተነስቶ ሄደ። አየሁት ቤቱን ደስ ይላል። አይ ቢኒ ግን ሲያሳዝን፣ ካሰብኩት ተቃራኒ የሆነ ሰው ነው። አሳዘነኝ። ምን አለ ሁላችንም ያለምነው ቢሆንልን። ከ30 ደቂቃ በኋላ ተመልሶ መጣ። ብርጭቆ ይዞ መጣና ፍራሹ ላይ አብረን ተቀመጥን። ትንሽ ስንዝናና ከቆየን በኋላ ወደ ቤት ሄድኩ። ሜሪ ስታየኝ ደነገጠች። ክፍሌ ገብቼ አልጋ ላይ ተቀምጬ ስቅስቅ ብዬ ማልቀስ ጀመርኩ። ሜሪ መጣ፣ ብዙ አባበለችኝ፣ ትንሽ አረጋጋችኝ። ወይኔ ማሂ፣ በእምነት ሞት ይዤሻለሁ፣ የተፈጠረውን ንገሪኝ። እኔ በጭንቀት ማበዴ ነው። ሜሪ ሳላስበው ነው ትንሽ ሞቅ ብሎኝ ነበር እና ከቢኒ ጋር ምን ተፈጠረ? አታስጨንቅኝ ንገሪኝ አልኳት። ያምሻል እንዴ ሜሪ? ምን ማድረግሽ ነው? በቃ ሁሌ ትናንት ውስጥ አይኖርም። ዛሬ ከአንቺ ጋር መጀመር አለበት። ተናድጄ ሜሪ፣ እሱ እኮ ቀልድ አይደለም። 5 ዓመት ሙሉ ሴት አልያ ያስባለው የኤልሳ ፍቅር እንጂ ፍቅርን ስትፈልግ የምታስገቢው ሲመችሽ የምትተዩ አይደለም። ማንም ከመሬት ተነስቶ ትናንት የወደዳትን መጥላትና አዲስ ለመጀመር ዝግጁ አይሆንም። እና ታዲያ የቻለውን አደረገ አይደል? አሁን እየተሰጠሽው አንቺ ነሽ። አንቺን ነው ማግኘት የሚገባው። ቆይ አትወዱም እንዴ አለችኝ። ይኸውልሽ ሜሪ፣ ስለ እኔ አይደለም ያወራሁት። እኔ በወደው እንኳን ያኔ የነበረውን ባንዴ መተው ይችላል። ደግሞ ባለበት ደስተኛ ነው። ታዲያ ለምን እኔ ራስ ወዳድ ሆናለሁ? እሺ ግን ያልሽውን ተቀበልኩ። ታዲያ አንዴ ተፈጠረ፣ መለወጥ አትችይም። ማልቀስ መፍትሄ ይሆናል?
እኔ እንጃ፣ ግን በቃ ብቻዬን ሁኚ ላስብ። እሺ ግን አታልቅሽ ብላ ወጣች። በሩን ከውስጥ ቆልፌ ማልቀሴን ቀጠልኩ። ሰዓት ሳይ 12 ሰዓት ሆኗል። ነገር ግን የቢኒን ድምፅ አልሰማሁም። ግን እንዴት አይኑን ማየት እችላለሁ? በሬ ተንኳኳ። ልቤ ቀጥ ነው ያለው። ማን ነው ማለት አቃተኝ። ልሳኔ የተዘጋ መሰለኝ። እጄ ተንቀጠቀጠ። ፈራሁ። እንደምንም ማን ነው አልኩኝ። ከትንሽ ዝምታ በኋላ እኔ ነኝ፣ ክፈችልኝ ደክሞኛል አለኝ ቢኒ። በሩን በግድ እየተንቀጠቀጥኩ ከፈትኩለት። ግን እሱን ቀና ብዬ የማየት ድፍረቱ አልነበረኝም። እግሩ ታየኝ። ወደ ውስጥ መግባቱን ሳይ ዘጋሁትና አንገቴን እንደደፋሁ ወደ አልጋ ጉዞ ጀመርኩ። ግን እጅን ይዞ አስቆመኝ። አንገቴን እንደደፋሁ ፊቴን አዞርኩ። ቀና ብለሽ አለኝ። አልችልም ቢኒ፣ አልችልም። መሰራት የሌለበት ይቅር የማይባል ስህተት ነው የሰራሁት። እሺ በቃ አንቺን ብቻ ማን ጥፋተኛ ያደርጋል? ማን ታውቀዋል? ከትንሽ ሰዓታት በፊት እኮ ግራ አጋባኝና ቀና ብዬ አየሁት። ፈገግ ብሏል። ወይኔ አመመው እንዴ አልኩኝ በልቤ። እርግጥ ነው በፍጹም ያላሰብነው ነገር ተፈጥሯል። ነገር ግን መጥቼ እንድናገርሽ ነበር እንዴ ጠበቅሽው? አዎ መጥቼ ነበር፣ ልሰድብሽ፣ ላንቋሽሽሽ። ግን ቅድም ከሜሪ ጋር ስታወሩ የነበረውን ሁሉ ሰማሁ። ንዴቴ ጠፍቶ የጥፋተኝነት ስሜት ተሰማኝ። ቁጭ ብዬ ብቻዬን አሰብኩ። እንዴ ምኑን ነው የምታስበው? ቅድም ምን ስንል ሰማሃል? ሁሉንም ታውቂያለሽ። ከማንም በላይ የተረዳሽኝ አንቺ ነሽ። የውስጥ ህመም የተሰማሽ፣ ጉዳቴን ያወቅሽው ታሪኬን ከነገርኩሽ ጀምሮ ሳይሽ ነበር። ለራስሽ ሁሉ ትጠነቀቂ ነበር። ማንም እንደዚህ አያደርግም። ጠብቄም አላቅም። ሁሉም እርሳት፣ አዲስ ህይወት ጀምር ነው የሚለኝ። አንቺ ግን ከሁሉም ትለያለሽ። ፍቅር ነው፣ ሲፈልጉ ማፍቀር፣ ሲፈልጉ መጥላት አይቻልም ብለሽ ተከራከርሽ እና አልተቀየምከኝ? በፍጹም። እንደውም አንድ ነገር ወስኛለሁ። ሳይጨርሰው አቀፍኩትና መልሼ አፍሬ ወደ ኋላ አልኩ። አይቶኝ ፈገግ አለና ወደ እኔ ተጠጋኝ። ነገር ግን እኔ ወደ ኋላ ፈገፈኩ። ግን ቆይ ቢኒ፣ ውስጤ የረበሸውን አንድ ጥያቄ ነበረኝ። አዎ እንዴት ባንዴ ወደ እኔ መጣ? እንዴት ይሆናል? ግን ያኔ የተናገርሽው ቃል ውስጥ የገባ። ኤልሳ አንድ በህይወቴ የነበረች የማውቃት እውዳት የነበረች ሴት ናት። የሆነ ቀን ተለያየን። ወይ አምላክ አልፈቀደ ይሆናል። በቃ አለፈ። ራሴን በመቅጣት 5 ዓመታት አለፉ። ግን ምን አገኘሁ? ምንም። ስለዚህ አንድ ሰው ጋር መሆንና ህይወትን መቀጠል ግድ ነው። ያንን ሳስብ ደግሞ አንቺ መጣሽልኝ። የኤልሳ ምትክ ነሽ። የማያጠራጥርና እንደ አዲስ ለመጀመር እፈልጋለሁ። አብረሽኝ አትሆኝም? የምር የእውነት በህይወትህ ሌላ ሰው ለማስገባት ዝግጁ ነህ? አዎ። አባትነት፣ ባልነት ምን እንደሚመስል ማየት እፈልጋለሁ። አንቺስ የጌታሁንን በደል ረስተሽ ከኔ ጋር ለመሆን ዝግጁ ነሽ? አዎ ዝግጁ ነኝ። አቀፍኩት። እንዴት ደስ እንዳለኝ። እሱም አቀፈኝ። ከዛ ሌላ ነገር እያወራን ሰዓቱ ሄደ። ትናንትና ቁርስ የበላሁ ነኝ። ሲርበኝ ሜሪ ምግብ አምጭልን ብሎ ደውሎ ነገራት። ከአልጋ መውረዱን ላስጠልቶን ይዛልን መጣች። እየተጎራረስን በልተን ጨርሰን አነሳሳቸውና እጃችንን በሶፍት ጠራርገን ትንሽ ተኛን። እምነት በሩን ከፍታ ገባች። ስታይን በሩ ላይ ትንሽ ቆመችና ሮጣ አባቷ ጋር ሄደች። እሱም አቀፈና ሆዱ ላይ አስቀመጣት። አባቢ ለምን እስካሁን ትተኛላችሁ? ነግቶ እኮ ድጋሚ ሊመሽ ነው አለችው። እሺ በቃ እንነሳለን። አንቺ ጎበዝ ነሽ፣ ቶሎ ትነሻለሽ። እርቃን የሆነው ደረቱን እየነካካሽ ቆየችና ቀና ብላ አባቢ ለምን ቲሸርትህን አወለክ? ይበርዳል እኮ። ፈገግ ብሎ አየኝ። አይ ሞቆኝ ነው ማታ ያወለኩት፣ አሁን እለብሳለሁ። ሂጂ በቃ መጣን። እሺ እስከዛ ሜሪን አግዣት ብሏት ሄደች። እኔና እሱም ተነሳንና ተጣጥበን ወደ ሳሎን ሄድን። ከሜሪ ጋር ማውራት ጀመርን። ሜሪ በእኛ በጣም ደስ ብሏታል።
ደስተኛ ነች። ደስታዋ የሆነ እንስስፍ ነገር ናት። መጀመሪያ ገና ወንድሜ ሲያገባሽ ታውቆኝ ነበር የእሱን ሕይወት እንደምትለውጪ። እኔ እንጃ ምን እንደምልሽ። አምላክ ደስታሽን አያሳጣሽ። እንደ እህቴ ሳላውቀው አሮጊት ሆንሽ እንዴ ብሏት ተሳስቀን በመሃል ስልክ ተደውሎላት አውርታ መጣች። እየዘለለች ነበር። መጣቀፈችኝና የምስራች አለችኝ። ምን ተገኘ ስላት ስራ ቦታዋ ሄዳ ቁጭ አለችና ባለፈው ቦሌ አካባቢ አንድ ትልቅ ፀጉር ቤት ውስጥ ስራ ጠይቄ ነበር። እናም ጥያቄያችንን ተቀበሉ። ደስ አይልም? የእውነት ወይኔ ፈጣሪ፣ ሁሉም ነገር በሰዓቱ ቦታውን ያዘ አልኩኝ። ቆይ ምኗን ነክተሻት ነው ግን ባንዴ የስራ ሱስ ያስያሻት አለኝ። የምር በፊት እኮ ስራ ስሙ ሁላ ነበር የሚያስጠላት። እኔ እኮ ነኝ ማሂ፣ ረሳኸው እንዴ? የሞተን ቀስቅሼ የማስነሳት ጥበብ አለኝ አልኩት ኮራ ብዬ። ተሳሳቅን። ግን ማሂ ቦታው የሆነ ሀብታም ሰዎች የሚሰሩበት ነገር ነው እና ፕሮቶኮል ማሟላት አለብን። ሰው ስጠይቅ አለባበስ፣ አነጋገር አይተው ነው የሚቀጥሩት። ስለዚህ ፏ ብለሽ ነው የምንሄደው። እሺ ግን ስንት ሰዓት ነው ቀጠሮ? 2:30 ብለዋል። ማርፈድ የለብንም። እንደውም ቀደም ብለን እንሄዳለን። እምነትን አደርሰን በዛው እንሄዳለን። እሺ ደስ ይላል። በተሳካ ተባባልን። ስንጫወት አምሽተን እራት በልተን ተኛን። ጠዋት ቢኒ ቀድሞ ሻወር ወስዶ ቁርስ እየሰራ ነበር። ማታ እንዳይረፍድብን ስንል እናንተ ስትለባብሱ እኔ ቁርሱን እሰራለሁ ብሎን ተነስተን ሻወር ወሰድንና በፎጣ እያደራረኩ አልጋው ላይ ቁጭ አልኩ። ከማታ ጀምሮ ከራሴ ጋር ስጣላ ነበር። ላደርገው ወይስ ይቅር እያልኩኝ። እንደዚህ አሪፍ የሚባሉ ቀሚሶች ያለኝ አንድ ነው። ሌሎቹን በሙሉ አቃጥያለሁ። ያኔ ከጌች ጋር ስንጣላ ይህንንም ያስቀረሁት ያኔ የመታኝለት ማታ የለበስኩት ስለነበረን ሌላ የለኝም። የሜሪ ደግሞ ምቾት አይሰጡኝም። ብለብሰው ደስተኛ የምሆነው ይህንን ብለብስ ነው። ግን ደግሞ ቢኒ ትንሽ ነገር ቢለኝ እንዳልከፋ ፈራሁ። በመጨረሻ ለበስኩት። ከወገቡ በላይ ሰፋ ያለ ሆኖ አንድ እጁ ዝቅ ያለ ነው። ከታች ተለቅ ያለ እስከ ጉልበቴ የሚደርስ ነው። እንደዚህ አይነት ልብስ በጣም ነበር የምወደው። የዛሬን አያደርገውና መስታወት ፊት ላይ ተቀምጬ በፊት የተወኩትን ሜካፕ በስሱ ተቀባሁ። ሊፕስቲክም ሳይበዛ ከሁሉም በመጠኑ ተቀባሁና ፀጉሬን አስተካክዬ ጫማዬን አድርጌ 2 አየር ስቤ ወደ ሳሎን ሄድኩኝ። ሜሪና እምነት የምግብ ጠረጴዛውን ከበው ተቀምጠው ያወራሉ። ቢኒ ደግሞ ያቀራርባል። ሲያዩኝ ሁሉም ፈዘዙ። ምን ነው አልኳቸው። ሄጄ አንዱ ወንበር ስቤ ተቀመጥኩ። ምን ሆናችሁ ነው? ሜሪ ያስጠላል፣ ልቀይረው? ያስጠላል? የምርሽን ነው? ይህን ሰውነትና ውበት እስከ ዛሬ የት ደብቀሽው ነበር? ለስራ ቅጥር ሳይሆን ለሙሽርነት የምትሄጅ ይመስልሻል? ኡፍ አንቺ ደግሞ እኔ ፈርቼ ነበር። እምነቴ ማሚ በፊት ለምን አትለብሽም ነበር? ያምርብሻል እኮ ከዚህ በኋላ ሁሌ እንደዚህ ልበሽ እሺ አለችኝ። እሺ የኔ ጣፋጭ አልኳት። ቢኒ ምንም ማስተያየት አልሰጠም። ተቀምጠን መብላት ጀመርን። ቢኒ ምግቡን የሚበላ ይመስል እንጂ አይቀምሰውም። ቀና ብዬ ከተያየን ወይኔ አስተያየት የሆነ አማላይ የሆነ ፊት ይታየኛል። ሳቅ አይባልም የሆነ እኔ እንጃ ብቻ አፍሬ አቀረቀርኩ። ሜሪ ሳያት ጠቀሰችኝና ፈገግ አለች። ልብሴን ልቀይር ውጭ ጠብቂኝ ብላ ሄደች። ትንሽ ቆየሁና በቃ ልሄድ ብዬ ወደ በሩ ልሄድ ስል ቢኒ አስቆመኝ። ከኋላዬ ነበር። ፊቴን ሳዞር ከደረቱ ጋር ተጋጨሁ። ምን ነው ቢኒ ፈለግከኝ አልኩት። ምንም አላለም። የቅድም አስተያየትን እያየኝ ከንፈሩን ነከሰ። ቆይ እንደዚህ አምሮብሽ ለምን ወጣሽ? ማን ጫለሽ? የማንን ልብ ለመስረቅ ነው? መለሽልኝ። አንቺ ስራ ስትቀሪ ይህን ውበት አሳይተሽኝ እኔ ስራዬን እንዴት የምሰራ ይመስልሻል? ሰላም ነስቶት መሄድ የለም። ቢኒ ምን እያደረግክ ነው? ምን አደረግኩ? ልብህን የሰረቀውን ጠይቅ። እሺ ልቤን ስለሰረቅሽ ልቤን መልሽልኝ። ሲጀመር እኔ አልሰረኩትም። ደግሞ እንዴት ነው የምመልሰው?
ወደ እኔ እየተጠጋ እኔ ወደ ኋላ እየሸሽ በቃ አንዴ ነይና ጉንጬ ሳሚኝ። እንዴ ያማሃል እንዴ? እምነት እኮ አለች፣ እሷ ፊት አይሆንም አልኩት። የእስካሁኑንም መስማት አልነበረባትም፣ ግን ይተወኛል እላለሁ። ሜሮን ሜሮን ጮክ ብዬ ተጣራሁ። በሁለተኛው አቤት ብላ ወጣች። አየችኝ። ጀርባውን ነው የሰጣት። እምነትን ውሰጃት አላት። ምንም አላለችም። እምነትን ይዛ ወደ ውጭ ወጣች። ተመልሰን ወደ ቤት ገባንና ቆንጆ ጊዜ አብረን አሳለፍን። ቢኒ ስራ ወስለው 10 እንደዚህ አይነት ስራ እከፍትልሻለሁ፣ ዛሬ ግን እኔ ጋር እንድትሆኚ የትም እንዳትሄጂ ነው የምፈልገው ብሎኝ ቤታችን አሳለፍን። ተኝቼ ነበር። ደስ የሚል እንቅልፍ ቢኒ ሲቀሰቅሰኝ ነበር የነቃሁት። ያኔ እኔ ስቀሰቅሰው እንደነበረው አንገቴን እየነካ ፈገግ አልኩና አይንን እያሻሸሁ ተነስቼ አልጋው ላይ ቁጭ አልኩ። ምን አለ ትንሽ ብተኛ፣ ደክሞኛል እኮ አልኩት እየተነጫነጥኩ። አይ ምን ነው ስራዬ ስትይ ያልነበር ቅድም? እድሜ ላንተ፣ ልብህን የትም እየጣልክ በሱ ፍለጋ ተጠምጄ በየት በኩል ስለ ስራ ላስብ? አይ ዛሬ በጠዋቱ ምን አስለቆብሻል? ለማንኛውም ተነሺ፣ የምንሄድበት ስላለ ልብስሽን ለባብሰሽ እንደ ቅድሙ ፏ ብለሽ ነው ያለኝ ለመውጣት እየተነሳ። ኧረ እንዳሁኑ ልብ መፈለግ አላማረኝም። ፈገግ ብሎ ወጣ። እንደምንም ተነሳሁና ለባብሼ ወጣሁ። ሜሪም ለባብሳ ነበር። የቢኒ መኪና ጋር እየጠበቁኝ ነበር። ወዴት ልንሄድ ነው? ለስራው ከሆነ ረፍዷል። እኔም አላውቅም። ቢኒ ነው ለባብሽ ብሎ የነገረኝ። እሺ ከጨረሳችሁ ሰዓት እየሄደ ነው ግቡ አለን። ግር ቢለንም ገብተን ጉዞ ጀመር። ብዙም አላወራንም። ቢኒን የት ነን እያልን ከመወትወት ውጪ እሱ ግን ወይ ፍንክች እምቢ አለን። እንዲህ እየተነዛነዝን አንድ ፎቅ ግራውንድ ይዞን ገባ። መኪናውን ካቆመበት ከፍቶ አስወረደን። እየጠቆመ ወደ ሊፍቱ አመራን። በሊፍት 5ኛ ፎቅ ስንደርስ በሩ ተከፈተ። ሱቆች ነበሩ። ምን ዕቃ ሊገዛ ነው እያልን እያብሰለሰልን ተከተል ነው። አንዱ ሱቅ ጋር ቆመና ቀስ አድርጎ በሩን ከፈተው። ውስጡ ፊኛ ምናምን ነበረው። ኬክ የያዙ ሰዎችም ነበሩ። ሲያዩኝ እንኳን ለፀጉር ቤትሽ ምርቃት በሰላም አደረሰሽ፣ እንኳን ደስ አለሽ አሉኝ። አይኔ እንባ ቀረቀረ። ዞር ብዬ ወደ ቢኒ ሳይ ፈገግ አለና ወደ ውስጥ ገባን። በጣም ሰፊ ነው። ብዙ የፀጉር ቤት ዕቃዎችም አሉ። ሁሉን ያሟላ ነበር። እንደውም እረ በስቷል። ዝም ብዬ መመልከት ሆነ ስራዬ። አንገቴን ከወዲያ ወዲህ እያዟዟርኩ ቤቱን ቃኘሁት። ምን ነው አልወደድሽውም እንዴ? በአጭር ጊዜ ያገኙት ቤት ይሄ ብቻ ስለነበረ ነው። እረ በጣም ወድጀዋለሁ። እስካሁን ላምን አልቻልኩም። እናም እንድታምኚ ኬኩን ትቆርሺ አለኝ ወደ ኬኩ እያየ። እሺ ብዬ እኔ መሃል ላይ ቆሜ ሜሪና ቢኒ በግራና በቀኝ አጅበውኝ ቆረስን። ኬኩ ላይ እንኳን ወደ እምነት ቢዩቲ ሳሎን ምረቃ አበቃሽ ይላል። እንደ ቆረስኩ ቢኒን አቀፍኩት። በጣም አመሰግናለሁ፣ በጣም ምናልባት አምላክ ባንተ ሊክሰኝ አስቦ ይሆን አልኩት። ሰዎችን የቀጠራቸውን ተዋወቅኳቸው። ቤቲ፣ ሳምሪ፣ ዓለምና ቅድስት ይባላሉ። እነሱን ሜሪ የምታዝና ሁሉን ነገር ስትቆጣጠር ደሞዝ በእኔ በኩል ይቀበላሉ። ይህንን ስናወጣ ስናወርድ ቆይተን 11 ሰዓት ከፀጉር ቤት ወጣንና መኪና ውስጥ ሜሪ ሰዎች አንደኛ ርቦኛል፣ እናም ለምን ወስደህ አትጋብዘንም አለችው። አይ እንግዲህ እናንተ ባለስራዎች አይደላችሁ፣ በሉ እናንተ ጋብዙኝ፣ ስራ ጀመርን እንጂ ደሞዝ ተቀበልን እንዴ እያሉ እሺ በቃ እንሂድ ብሎ ወደ አንድ ቦታ ወሰደን። ከኛ ውጪ ማንም አልነበረም። ምግብ ቀማመስንና ሆዳችን ሲሞላ መጃጃል ጀመርን። ስንሳሳቅ ምናምን ሰዓቱ ሄደ። ወደ ቤት መሄድ ስላልቻል ሆቴል ይዘን አዳን። ጠዋት ወደ ቤት ሄድንና እንደገባን ስሙ በሉ እኔ ወደ ስራዬ ልሄድ ብላ ሜሪ ልብሷን ቀያይራ ሄደች። ቢኒም ትንሽ አውርቶኝ ሄደ። ቤቱ ብቻዬን ደበረኝ። ስልኬን ስነካካ ለምን ለነጃቴ አልደውልም አልኩና ደወልኩ። አነሳችሁ። ሄሎ ነጃቴ። ወይ ማሂ አለሽ እንዴ?
ስፈልግሽ ደወልሽ አለችኝ። ኧረ ተይ፣ እኔ ራሱ አንድ የምስራች ልነግርሽ ነበር። ከኔ አይበልጥም። እሺ ንገሪ፣ ምንድን ነው? በስልክ አይነገርም። ለምን ቤት አትመጭም? እሺ በቃ ሰፈራችሁ ስደርስ እደውላለሁ፣ ወጠሽ ትቀበይኛለሽ። ተነስቼ ለባበስኩና በኮንትራት ታክሲ ሄድኩኝ። መጣ ተቀበለችኝ። ተቃቀፍንና ወደ ቤቷ እየሄድን አንቺ ወፍረሽ የለ እንዴ? ኑሮ ተስማምቶሻል አለችኝ። ከአንቺ አልበልጥም። አይ ነጃቴ፣ ግን ምንድነው የምስራች ያልሽኝ? ለማወቅ በጣም ነው የጓጓሁት። አያይ ቤት ይደርሳል። ባይሆን አንቺ ንገሪኝ። አሁን ቤት ታገኛታለሽ እሺ ብዬ ቤቷ ደረስን። ስንገባ አንዲት ሴት ነበረች። አለባበሷ ሀብታም መሆኗን ያሳብቃል። ስታይን ከተቀመጠችበት ቆም ብላ ሰላም አለችን። እሺ ግን ማናት? እሷ የምን የምስራች ናት? ቀላል ናት። ቆይ ልንገርሽማ እንዴት እንደምታሳዝን ብታይ። ለእናቷ ብላ ሌላ ወንድ የማትወደውን ብታገባም እናቷ ግን ልትተርፍ አልቻለችም። ሰውየው ደግሞ ሰይጣን ነገር ነው። እሷን ይደበድባታል። እሷን ቤት አስቀምጦ ከሌላ ሴት ጋር ይሄዳል። በቃ እፊቷ እቤቷ ድረስ ሴት ይዞ ይመጣል። ባይገርምሽ ታሪካችሁ ይመሳሰላል። አንቺ ሁሉንም እምቢ ብለሽ ብትውጪም እሷ ግን አልቻለችም፣ ጥንካሬ አጣች። አሁን ግን አንቺ መቼም ብርታት ትሆኛታለሽ ብዬ አስባለሁ አለችኝ። ታዲያ ይሄ ምኑ ነው የምስራች? ልጅቷ ታሪኳ ቢያሳዝነኝም ግን በጣም ፈርቻለሁ። ለምን እንደሆነ እኔ እንጃ፣ ውስጤ እርብሽ አለብኝ። ታዲያ እኔ በምን እረዳታለሁ? ኤልሳ ትባላለች፣ ተዋወቂያት። መተንፈስ ያቆምኩ ያህል የሆነ ስሜት ተሰማኝ። ደነገጥኩኝ። ኤልሳ ኤልሳ? የቢኒ እጅ ተንቀጠቀጠ። ቃላቱን መጥራት አቃተኝ። ልጅቷ ሮጣ መጣ እግሬ ስር ወደቀችና እየተንሰቀሰቀች እባክሽ፣ ሁሉንም ነጃት ነግራኛለች፣ ግን እኔ ተሰብሬያለሁ። እንዳንቺ ጎበዝና ጠንካራ አይደለሁም። ላንቺ ልጅሽ ጥንካሬሽ እንደሆነች ሁሉ የኔ ጥንካሬ ቢኒ ነበር። እሱን የማግኘት ተስፋ ነው እስካሁን በሕይወት ያኖረኝ። ስታይ ከላይ ያማረብኝ ይመስላለሁ። ባሌ በመኪና አደጋ ሲሞት ሀብቱን ወረስኩ። ግን ብር ቢከበኝም ማንም አልነበረኝም። እናቴ ሞታለች። ቢኒ ነበር በፊትም ባሌም ፍቅረኛዬም ወንድሜም ጓደኛዬም የነበረው። እባክሽ እሱን እንዳገኘው ፍቀጅልኝ እባክሽን። እየተንቀጠቀጥኩና አብሬያት እያለቀስኩ ከእግሬ ላይ አነሳኋት እና ወደ ተቀመጠችበት መልሻት እኔም ቁጭ አልኩ። ለረጅም ደቂቃ ዝም ተባባልን። ውስጤ ሰላም አልነበረውም። ምን ማውራት እንዳለብኝ ምን ማለት እንዳለብኝ አላወቅኩም። ብቻ ስለምን እንደሆነ አላውቅም። ውስጤ ያስባል ዝም ብሎ። መጨረሻ ላይ እሺ ግን መጀመሪያ ሁኔታዎችን ማስተካከል አለብኝ። ስልክሽን ስጭ እደውልልሻለሁ አልኳት። ተስገብግባ ሰጠችኝ። ወጥቼ ፊቴን ታጠብኩና ተመለስኩ። ተቀመጥኩኝ። እሺ ማሂ፣ ምንድን ነበር አንቺ ደግሞ የምስራች ያልሽኝ አለችኝ። ድጋሚ ልላት የነበረውን ስለ እኔና ቢኒ መሆኑን ሳስብ እንባ መጣብኝ። ታዩ በቃ ሌላ ጊዜ እነግርሻለሁ፣ አሁን መሄድ አለብኝ ብዬ ወጣሁ። ከዛም ዝም ብዬ ሳነባ አምሽቼ ወደ ቤት ሄድኩኝ። እራት አልበላም ብዬ እምነት ክፍል ገባሁና እምነቴን አቅፌ ተኛሁ። ጠዋት ወደ ክፍሌ ገባሁ። ቢኒ አልነበረም። ሻወር ወሰድኩና ልብሴን ቀይሬ አልጋ ላይ እግሬን አቅፌ ኩርምት ብዬ ተቀመጥኩ። በአእምሮዬ ብዙ ነገር ተመላለሱ። ቢኒ የዛን ቀን እጄን ልቡ ላይ አስቀምጦ ያለኝ ታወሰኝ። መልሶ ደግሞ ትናንትና ኤልሳ ያለችኝ ላንቺ ልጅሽ ጥንካሬሽ እንደሆነች ሁሉ የኔም ጥንካሬ ቢኒ ነው እና ሌሎችም ጭንቅላቴ ሊፈነዳ ደረሰ። አይፈልግሽም ብላት አንድ ያላት ተስፋ ከሞተ እሷም ትሞታለች። ግን ከሱ ጋር ካገናኘኋት ደግሞ እኔን ዓይንሽን ላፈር ቢለኝስ? አይ ይህ አይሆንም፣ ምን ነው ባላገኘኋት አልኩኝ። ግን ደግሞ ራስ ወዳድ ሆንኩ መሰለኝ። ያሳለፈችውን ስቃይ በመጠኑም አውቀዋለሁ። ያኔ
የተሰማኝን ነገር እሷ ስንት ጊዜ ተሰምቷት እንደሆነ ማን ያውቃል? እኔ ቢያንስ እናቴ ነበረች። ከሁሉ መሸሸጊያ የሆነችኝ እሷ ነች። እሷ እኮ ማንም የላትም። ምን ላድርግ? ተጨናነኩ። እንዲህ እያለ በር ተከፈተና ቢኒ ገባ። መጥቶ አልጋው ላይ ቁጭ አለና ቀና አላልኩ። ጭንቅላቴን በጭኖቼ መሃል ቀብሬ ነበር። ፀጉሬ እንዳበሳ አደረገኝና ቀና አልኩ። ማታ ለምን እዚህ አልተኛሽም አለኝ። አይ ዝም ብዬ ነው፣ እምነት ጋር ለመተኛት ፈልጌ ነው። ወደ እኔ ጠጋልና በፀጉሬ እየተጫወተ ምን ነው ፈርተሽ ነው? ደሞ በጣም ስፈልግሽ ነበር እና አሁን መጣሽ። ለምን ፈለግከኝ ንገረኝ ስለው ምንም አላለኝም። ልክ ወደ እኔ ሲጠጋ ገፋሁት። ቢኒ በጣም ነበር የደነገጠው። ከየት እንደመጣልኝ አላወቅም። ቢኒ ትንሽ ጥሩ ሙድ ላይ አይደለሁም፣ ለዛ ነው። ምን አይነት ሙድ አለኝ። ፊቱ የሆነ የጠላሁት ነበር የመሰለው። አይ ፔሪድ ላይ ስለሆንኩኝ ወደ ሌላ ነገር እንዳታመራ ብዬ ነው አልኩት። ውይ ይቅርታ፣ እንደሱ አስቤ አልነበረም። ማለቴ ከኔ በላይ ተጨነቀ። ወይ ፈጣሪ፣ ምን ማለት ነው? በእውነቱ ከሱ በላይ እኔ ፈልገዋለሁ። አይ ችግር የለም፣ ትንሽ ስላመመኝ ነው። በቃ አንተ ወደ ስራ ሄድሽ? አይ ስራ አልሄድም። በቃ ለምን እዚሁ አናሳልፍም? ባደርገው ደስተኛ ነኝ፣ ግን መጀመሪያ መወሰን አለብኝ። አይ ቢኒ፣ ወደ ሽንት ቤት እየተመላለስኩ አስቸግርሃለሁ። በጣም አሞኛል። ስለዚህ ተወው። ባይሆን ከእምነት ጋር ተጫወቱ እሺ? ከረበሽኩሽ ወይ ከሜሪ ጋር መድኃኒት አመጣልሻለሁ። በቃ ሄድኩ ብሎም ወጣ። አሳዘነኝ እንዴት እንደጨነቀው። ግን ምንም ማድረግ አይችልም። መጀመሪያ መወሰን ይቀድማል። ሳላስበው እዛው ዋልኩኝ። ወደ 12 ሰዓት አካባቢ ነበር ክፍላችን ብርግድ ሲል የታወቀኝ። ሳይ ቢኒ በጣም ሌላ ስሜት ውስጥ ገብቶ እየተንገዳገደ ነበር። ሄጄ ምን ሆነህ ነው አልኩት። ራሴን መቅጫ ነገር አጣሁ። በምን ብቀጣ ይሻላል? 6 ዓመት ሙሉ ተቀጣሁ። ግን አሁንም በቃ አላለኝም። ፈጣሪ ቆይ እስከ መቼ ነው እንደዚህ የምሆነው? አንዴ ይቅርታ ብላት አንዴ ባገኛትስ ምን ነበረበት? በጣም ነበር እኮ መወዳት። ኤልሳ የት ነሽ? አፍቃሪሽ ይፈልግሻል። ውሃኔ ሆንኩት። ደነገጥኩ። የእውነት ይወዳታል። ራስ ወዳድ ነኝ። ስልኩን አወጣና የኤልሳን ፎቶ አውጥቶ እያሳየኝ አየሻት? ቆንጆዬ እኮ ናት። አሁን እንዴት ሆና ይሆን? አምላኬ ሆን ጠብቃት። አለቀስኩኝ። ደግፌ ያስገባሁትና አልጋ ላይ ተዘረረ። እያለቀስኩ ቁጭ አልኩ። ተኝቶ ሳየው ቆይቼ ወረቀት አወጣሁና ቢኒ፣ ሲጀመር በጣም እወድሃለሁ። ሁሉን አሳይተኸኛል። የጥሩ ባልን፣ የጥሩ አባትን፣ የጥሩ ቤተሰብን ምን እንደሚመስል አይቻለሁና ላደረክልኝ ነገር ምስጋና ቢተካው እድሜ ልኬን ባመሰገንኩህ ነበር። ግን አሁን ላንተ የሚበቃ ያልኩትን ስጦታ ልሰጥህ ነው። ትጓጓለህ አውቃለሁ፣ ግን ስታየው በጣም ትደሰታለህ። ለኤልሳ ቤቴ ነው ያልካት ቤት ውስጥ 3 ሰዓት እንድትገኝ እንዳታረፍድ። ለነገሩ አንተ ጎበዝ ነህ፣ ይሉኝታ እንዳይዝህ። እኔ ደህና ሆናለሁ። ባንተ ደስታ ደስተኛ ነኝ። ጽፌ ስጨርስ ወደ ቁም ሳጥኑ ውስጥ ፊት ለፊት አደረግኩትና ሁሌም ከተነሳ በኋላ ሻወር ወስዶ ልብስ ስለሚያወጣ ያገኘዋል የሚል ተስፋ ነበረኝ። ከዛም እምነትን በተኛችበት አቅፌ ታክሲ ኮንትራት ይዤ ነጃቴ ጋር ሄድኩ። በሯን ከፍታ ተቀበለችኝ። ምክንያቴን አልጠየቀችኝም። 3 ሰዓት ሆኗል። ምን ሆኖ ነው ያልመጣው? ሆይ አምላኬ፣ ወይስ አላየው ይሆን? ጨነቀኝ። ይባስ ብሎ ልጅቷ ላይ አጉል ተስፋ ሰጥቻት እንዳይሆን አልኩ። ወደ ትንሽየዋ ክፍል ውስጥ ሽርጉድ በማለት በጉጉት የምትጠብቀውን ኤልሳን አየት አድርጊያት፣ ውይ አደራህን አምላኬ እንደው እንዳታዋረደኝ እያልኩ የመኪና ድምፅ ሰማሁ። መጣ ማለት ነው። ወደ ኋላ ሸሸት አልኩ እንዳያየኝ። እሱ ባያየኝም እኔ ግን በደንብ ይታየኝ ነበር። የውጭውን በር ገመድ ሲሳብ አየሁት። ተከፈተ። ቢኒ ነበር።
ፈጠን ፈጠን እያለ እየተራመደ ወደ ቤቱ አቀና። አይ አምላክ፣ ደስታ እንደሚያገኝ ታውቆት ነበር ማለት ነው አልኩኝ። በሩን ከፈተው። ወደ ውስጥ እንኳ አልገቡም። ረጅም ደቂቃ በሩ ላይ ሆነው ጸጥ ተባባሉ። ለነገሩ እንዴት ሊታመን ይችላል? በቀጣዮቹም ደቂቃዎች ነበር ኤልሳ እየሮጠች መጣ እየተጠመጠመችበት። ስታቅፈው ሳላውቀው እንባዬ መውረድ ጀመረ። ወደ ውስጥ ጋበዘችውና በሩን ዘጉት። ከበሩ እኩል ዓይኔን ጨፈንኩኝ። አሁን ምን እያደረጉ ይሆን? ቶሎ ብዬ ያንን አካባቢ ጥዬ ወደ እነ ነጃት ቤት ሄድኩ። ማታ ነጃት ጋር ሄጄ እምነትን አስተኛኋትና ወደ ኤልሳ ደውዬ አስጠራኋት። በሌሊት እኛ ጋር መጣች። ከቢኒ ጋር ላገናኛቸው እንደሆነና ነገ ስለሆነ እንደጠራኋት ነገርኳት። ከዓይኗ የታየኝ የደስታ ብርሃን ሌሊቱን ሙሉ ቁጭ ብላ አደረች። እኔም አልተኛሁም ነበር። ጠዋት እምነቴ የት ነኝ ብላ ትንሽ አሳቀችኝ። ነጃቴ እሷን ትምህርት ቤት ስታደርስ እኔና ኤልሳ ወደ ቤቱ ሄድን። ሁሉም ነገር አስተካክለን በመጨረሻም እኔ ሄድኩኝ ብዬ ወጥቼ በር ላይ ሆኜ የሚሆነውን መጠባበቅ ጀመርኩ። ልክ ነኛ? አዎ እንደዚህ ነው የሚሆነው። እሱ ሂጅ አላለኝም፣ ግን እሱ እኔን ደስተኛ ስላደረገኝ ብዬ ራስ ወዳድ ሆኜ መቅረት አልፈልግም። እያለቀስኩ ነበር። ይሄንን ለራሴ ማበረታቻነት የምነግረው ግን ምንም ጥቅም የሌለው እንባዬን ሊያግደው አልቻለም። ዝም ብዬ እየሄድኩ ነው። የሆነ ሰዓት ላይ ነበር ግርግር ሰምቼ ዙሪያዬን ሳይ አላውቀውም። ሰው ስጠይቅ መገናኛ ነሽ አሉ። ሳላውቀው እዚህ ደረስኩ። መኪና ተሳፍሬ ነጃት ጋር ሄድኩኝ። ፀጉር ቤቱን ትታው ትንሽዬ ሱቅ ከፍታለች። እሱን ሳይ ቢኒ የከፈተልኝ ፀጉር ቤት ትዝ አለኝ። ወደዛው ሄድኩና እኔ አልመጣም፣ ቢኒ መጥቶ የሆነ ውሳኔ እስኪሰጥ በስርዓት ስሩ፣ የምታገኙትን ብር እኩል እንደየድርሻችሁ ተካፈሉ፣ ሜሪ ከመጣች ደግሞ እሷ የኔን ቦታ ትወስዳለች ብዬ ተሰናብቻቸው ወጣሁ። ነጃት ጋር ሱቋ ውስጥ መስራት ጀመርን። በክፍያ ሳይሆን እሷ ወጣ ስለምትል እኔ እጠብቅላታለሁ። ያ በፊት የነበረኝ ስራ ሞራል ጥፍት ብሎ በቃ ሁሉም ነገር አስጠልቶኛል። ስልኬን ካጠፋሁ ቆየሁ። ነጃት ብትጨቀጭቀኝም አልነገርኳትም። እምነት አባቢ ያለች ጭንቀት ሆናብኛለች። ትምህርት ራሱ መሄድ አቁማለች። በእንደዚህ ሳምንት ሞላል። አንድ ቀን ቁጭ ብዬ ስልኬን ከፈትኩኝ። ሳይ ቢኒና ሜሪ ከ100 ጊዜ በላይ ሚስድ ኮል ገባልኝ። እናቴም ደውላ ነበር። መልሼ ደወልኩ። አይገርምም? እረስቻቸዋለሁ እኮ። ስደውል ከስንት ተደጋጋሚ ሙከራ በኋላ አነሳችልኝ። ሄሎ እማ፣ ለምንድን ነው ስልክ ማታነሽው? አስጨነቅሽኝ እኮ። አይ ያለንበት አካባቢ ኔትወርክ ስለሌለ ነው። እኔና ልጄ ደህና ነን። እንዴት ነሽ አንቺ? ባልሽስ ደህና ነው? እንባዬ መጣ። እያለቀስኩ ደህና ነው አትጨነቂ። እሰይ ዋናው እሱ ነው። ምን ነው ድምፅሽ? አይማ ውጭ ሆኜ ነው። ለማንኛውም ለምን ነበር የፈለግሽኝማ? አይ እኔና የሺ እዚህ ለትንሽ ጊዜ ልንቆይ ስላሰብን ስንቀር እንዳትጨነቁ ነው። ከመስቀል በኋላ እንመጣለን። እንግዲህ አውደ ዓመቱንም እንደማወራ ቢንያም ሳይደብረው እንዲያሳልፍ አድርጊ ብላሻለች። በይደና ዋይ። ልጄ ደግሞ እነ ቢንያምን ንገሪ ስልኩን ቢያለኝ ስትለኝ ነበር። ስልኩ ተዘጋ። በዓሉንማ ቆንጅየዋ የህልሙ ንግሥትን አቅፎ ሊያሳልፈው ነው። ለመንገር መደወል አለብኝ፣ ግን ድምፁን የመስማት አቅም አጣሁ። እንደምንም ራሴን አረጋግቼ ደወልኩ። በመጀመሪያ ጥሪ ነበር ያነሳው። ሄሎ ማሂ፣ የት ነሽ? በእናትሽ የት እንዳለሽ ንገሪ፣ አንዴ ላግኝሽ፣ ስሞትልሽ እዋክሽን። አይ አይሆንም። ለምን እንዲህ ትላለህ? ልታመሰግነኝ ወይስ ለምን ጉዳይ ማለት ነበር የፈለግኩት። ግን ስማኝ ቢንያም፣ እነ የሺ ደውለው ነበር። እናም እስከ መስቀል እንደማይመጡና መልካም በዓል ብለውሃል። እኔን ከመቼ ጀምሮ ነው ቢንያም ያልሽኝ? ምክንያቱም ስምህን እንደፈለገች አድርጎ የመጥራት መብቱ ያላት ኤልሳ ብቻ ስለሆነች ብዬ ስልኩን ወዲያው ዘጋሁት። ተንበርክኬ
ስቅስቅ ብዬ አለቀስኩ። ምን ነው ባልደወልኩ ነበር ያልኩት ለነጃት ማንም ሰው ቢጠይቅ የለችም በይ ብያታለሁ። ለዛም ሜሪ መጣ በጣም ብዙ ጊዜ በስልክ ብትጠይቃትም የለችም ነበር ያለችልኝ። ምክንያቴ ግራ ገብቷታል። በዛ ላይ እምነት አለች፣ ሁሌ አባቢ እያለች ታለቅሳለች። በዚህ ሁሉ ተከብቤ አንድ ቀን ነበር ከእምነት ቤት ተመልሼ ወደ ቤት ስገባ ሜሮንን ውስጥ ያገኘኋት። ስታይኝ ከተቀመጠችበት ተነሳችና መጣቀፈች። ነጃት ወጣች። እምነትን ይዛ እኔና እሷ ተቀመጥንና ቆይ ማሂ ከመቼ ወዲህ ነው ጓደኝነት እንደዚህ የሆነው? ለወንድሟ ታደላለች ብለሽ ነው አይደል? ንገሪኝ። እውነት አናደሽኛል። በጣም ነው ያናደድሽኝ። እኔ ሚስጥረኛሽ መሆን እችላለሁ። በጣም ነው የምወድሽ። አይ ሜሪ እንደሱ አይደለም። ያው በቃ ለመረጋጋት ነው። አንቺን አገኘሁ ማለት ደግሞ ከቢንያምም ጋር መገናኘት ነው። እሱን ደግሞ አልፈልግም። ቆይ አትወጂውም? ይህን ያህል ከጎኑ ሆነሽ ማየት ያልፈለግሽው? ኤልሳን አልወዳትም፣ አንቺን ነው የምወድሽ አለችኝ። ባልወደውማ ከእሱ ጋር ሆን ነበር፣ ግን ስለምወደው ነው። ባልወደው ኖሮ ራስ ወዳድ ሆኜ ቢሆን ኖሮ ከህልሙ ንግስት ጋር ከሚያፈቅራት ልጅ ጋር አላገናኘውም ነበር። ከጎኑ መሆን እችል ነበር ያኔ እንደምወደው ባያውቅ ቢሆን። አሁን ግን አንድ ያልፏል። ከእሱ ጋር ሆኜ እንዲጸጸት ሌላ ጸጸት መሆን አልፈልግም። እኔ የጸጸቱ ማብቂያ እንጂ። ስለዚህ አንቺም ጓደኛ ነን ካልሽ ለቢኒ እንዳትነግሪ። ከነገርሽው ግን አትጠራጠሪ። ይህን ከተማ ጥዬ ነው የምጠፋው። እሺ በቃ እሺ። እና ስለ ስራ ምን አሰብሽ? አይ ሜሪ የስራ ሙዴ እኮ ጠፋ። ሁሉ ነገር ነው ያስጠላል። ስረጋጋ አስብበታለሁ። እሺ የኔ ቆንጆ በቃ አምላክ ያንቺንም የወንድሜንም የተሰበረ ልብ ይጠግንላችሁ ብላኝ ወጣች። ነጃት መጣች። እያለቀሰች ነበር። ደንግጬ ምን እንደሆነች ጠይቃት፣ ቆይ ሜሪ ምን በደልኩሽ? ምን አደረግኩሽ? እኔ በዳይሽ ቤት የመጣሽው እንዴ? ምን አደርገሽ ነው? ምን አልኩሽ? የዛን ቀን እነግርሻለሁ ያልሽኝ የምስራች ምንድን ነው? ሜሪ ናት የነገረችሽ አልኩ ማባበሉን ትቼ። አዎ እኔ ጓደኛሽ ነኛ። ሰላምሽን የቀማሁሽ እኔ ከንቱዋ። አንቺ ባታደርጊውም ማግኘቴ የግድ ነበር። እየወደዳት ራሱ ለኔ ደብቆኛል። ስለዚህ አንድ ቀን አወቅኩኝ እና ራስ ወዳድ መሆን ነበረብኝ። አቀፈችኝና ተላቀስን። ጊዜው ግን እንዴት ይበራል። ወር ሆነኝ ቢኒን ሳላገኘው። ሜሪም በፊት ትመጣ ነበር። ይህን ሰሞን ግን ቀርታለች። ደግሞ በገዛ እጄ ስለ ቢኒ አትንገሪኝ ስላልኳት ስለ እሱ አንስታም አታውቅም። እንዴት እንደናፈቀኝ ግን። ላይፍ እንደዚህ ነው። እሱ ወዳለህ ትጓዛለህ። ግን እንዴት አንዴ እንኳን ሊያገኘኝ አልፈለገም። አመሰግናለሁ እንኳ አይባልም። ግን እንዴት አስቻለው? ግራ ገብቶኛል። በዓል ነገ ነው። እምነትም አባቢ እያለች እያስቸገረችኝ ነው። ቀን በቀን ትጨቀጭቀኛለች። ምን እንደማደርግ ግራ በገባኝ ሰዓት ሜሪ ደውላ ቤት ልመጣ ነው አለችኝ። ነጃት ራሱ ማውራት ትታኛለች። አጨናነኳት። ግን ድንጋይ ሆኛለሁ መሰል። ምንም አልቻልኩም። ይሄን እያሰብኩ በሩ ተከፈተና ሜሪ ገባች። ባያት ደንግጬ የተነሳሁ። ጥቁር በጥቁር የሆነ የሐዘንተኛ ልብስ ለብሳ ነበር። ሜሪ ምንድን ነው? ማሂ እህቴ ብቻዬን ቀረሁ እኮ ብላ ተጠመጠመችብኝ። እየተንሰቀሰቀች ቢኒዬ እኮ ሞተ፣ ወንድሜ ሄደ። ማመን አልቻልኩም። ምን አልሽ? ራሴን ስቼ ወድቄ ነበር። ስነቃ እሷና ነጃት ደግፈው ውሃ ያደርጉልኛል። ትቻቸው ቁጭ አልኩ። እምባ ራሱ ጠፋኝ። ሜሪ ደግማ ስሚ ማሂ መጠንከር አለብን እና ማሂ አሁን የመጣሁት አንድ ነገር ለመንገር ነው። ቢኒ ከመሞቱ በፊት አንድ ነገር ቃል አስገብቶኛል። እሱም ብሞት እንኳ አስክሬኔን መሐሌት ሳታይ አፈር አይንካኝ ብሎኛል። ካላንቺ ወንድሜም እንኳ አፈር ማልበስ አልችልም። እባክሽን አንድ ሄደሽ እንደሚያቅትሽ አውቃለሁ፣ ግን
ግድ ነው። አይ ሜሪ፣ እኔ አይ እሱ ሞቶ ማየት አልችልም። አቅሙ ከየት ይመጣል? አዎ ግን ግድ ነው። እባክሽ በር ላይ ታክሲ አለ፣ እሱ ይወስድሻል። እንደምንም ወጥቼ ታክሲው ላይ ተሳፍሬ ጉዞ ጀመርኩ። ጭንቅላቴ መስራት ያቆመ መሰለኝ። ምንም መሞቱን ማመን አልችልም። እንዴት አምላክን እያለሁ እሱን ይወስዳል? ገና እኮ ወጣት ነው። በአእምሮዬ ከእሱ ጋር በፊት የነበርኩበትን ጊዜ እንደ ሚሞሪ ወደ ኋላ እያሰብኩ መኪናው ቆመ። ቦታውን ሳይ ደነገጥኩ። ኤልሳና እሱን ያገናኘሁበት ቤት ነበር። እየተንቀጠቀጥኩ በሩን ስከፍተው የኔ ውድ ቢኒ፣ የኔ ህይወት የሆነ ሰው እዛች ስንት ያሳለፍንባቸው ፍራሽ ላይ ተኝቷል። ግን አይ እንቅልፍ ወስዶት ነዋ። እየተንቀጠቀጥኩ ተጠጋሁ። ተንበርክኬ አቅፌው ማልቀስ ጀመርኩ። አይ አትሞትም፣ ተነስ፣ መሞት አትችልም። እኛን ለማን ጥለህ ነው እለዋለሁ። ሚሰማኝ አይመስልም። ግን አምላክ ለምን መኖር የሚመኝ ሰው ትወስዳለህ? ምን በድሎህ ነው? ንገረኝ፣ ምን አጠፋ? ከአምላኬ ጥል ገጠምኩ። ከአጠገቤ የተዘረረውን የቢኒን ሬሳ እያየሁ እናንተ የኔ ከሆናችሁ አልሞትም፣ የኔ ትሆናላችሁ አለኝ። ሞቷል የተባለው ሬሳ በርግጌ ወደ ኋላ ወደቅኩ። ጮህኩኝ፣ ተረጋጊ፣ አልሞትኩም። ግን እባክሽ አንዴ ላስረዳሽ፣ አትጠጋኝ። ማነህ አንተ? እየተርበተበትኩ ቃላቶች ጠፉኝ። አይ አውቄ ለሜሪ እንደ ሞትኩ እንድትነግራት አድርጌ ነው። ምን ማለት ነው? ምን አይነት ቀልድ ነው? ሳትሞት ሞቻለሁ ማስባል? ይኸውልሽ መሞትማ ሞቼ ነበር። ለ6 ዓመታት አንቺን እስካውቅ ድረስ አንቺን ሳላውቅሽ የቁም ሬሳ ነበርኩ። አንቺን ያን ቀን ለመጀመሪያ ጊዜ ሳይሽ ጠፍቶኝ የነበረው ስሜቴ ባንዴ ተነቃቃ። የሆነ ልቤ ስልብ አለብኝ። ያየሁሽ ቀን ራሴን ብዙ ለመገሰጽ ሞክራለሁ፣ ግን አልቻልኩም። ከተጋባን በኋላ የማላውቀውን የሚስትነት ድርሻ ሰጠሽኝ። ሚስት ለመባል ግዴታ አብሯ ለመተኛት መሆኑን አሳይሽኝ። ስንት ሌሊቶችን ስነቃ ራሴን አቅፌሽ እንደማገኘው ታውቂያለሽ። አንቺ አይተሽኝ አታውቂም። እኔ ግን ሁሌ ነበር በነቃሁ ቁጥር አንቺ ካለሽበት ንቅንቅ አትይ። እኔ ግን አንቺን ክንዶቼ መሃል ክንዴን ተንተርሰሽ ነበር ማገኘሽ። እሺ ምን ማድረግ ነበረብኝ? ከሞት ነው የቀሰቀሽ። እኔ እኮ ያንቺ ብቻ ሆኛለሁ። ምንድን ነው የሚያወራው? ግራ ተጋባሁ። ቆይ ኤልሳስ? እየተንቀጠቀጥኩ ነበር። አንቺ ለእኔ ደስታ አስበሽ ከኤልሳ ጋር ብታገናኘኝም ኤልሳ እንኳን አንቺን መውደዴን በግልጽ ነበር የገባት። አንቺን እንዳፈቀርኩሽ ሁሉ ሁሉም ነገር ይናገር ነበር። እሷ እኔን ስታይ በደስታ ብትቀበለኝም እኔ ግን አልቻልኩም ነበር። እሷ ናፍቆቷን ልትወጣ ልታቅፈኝ ልትስመኝ ብትፈልግም አልቻለችም። ምክንያቱም ሰውነቴ አልታዘዝም አለኝ። እሷም አንተ እሷን ወድሃታል፣ እሷ ራስ ወዳድ አልሆንም ብላ ከመካከላችን ብትወጣም ተወድህ እንደነበር አውቃለሁ። አንተም ተወዳታለህ። ስለዚህ እኔ በመሃላችሁ መግባት አልፈልግም፣ እኔም ራስ ወዳድ አልሆንም ብላኝ ሄደች። ግን ተወዳት የለ የዛን ቀን? አዎ ያን ቀን ከኤልሳ ጋር የተገናኘንበትም የተለያየንበትም 6ኛ ዓመታችን ነበረ። ውስጤ ሰላም የሚያገኘው አንቺ እኔ ጋር ስትሆኝ ነበር። ግን አንቺም ሁኔታዎች ስላልተመቹሽ እንጂ ከጎኔ መሆን አትችልም አልሽኝ። ለዛም ወጣሁ፣ እንደፈራሁት ጠጣሁ። ግን ኤልሳ ይቅርታዋን እንጂ ፍቅሯ ከጠፋ ቆየ። ቢኒ በእናትህ አትዋሸኝ፣ አንተ ኤልሳን ነው የምትወዳት፣ እመን። ወደ እኔ መጣና እጄን ይዞ እዚህ ክፍል ሞቼ ነበር፣ አንቺ መጠሽ ቀሰቀሽኝ። አሁን የማትፈልጊ ከሆነ ጥለሽኝ ሂጂ፣ ለቀብሬ ግን እንዳትቀሪ። ሁለቴ ከሞት አልነሳም፣ ያንን ገሃነም ከምደግም ሞት እመርጣለሁ አለኝ። ቢኒ ግን ወር ሆነ። ምነው አንዴ እንኳ ለምን አትፈልገኝም? ሜሮን ብለምናት የጓደኛዬ ሚስጥር አልነግረኝም አለች። አንድ ቀን ስከታተላት ሌላ ቦታ ነበረችና ያዘችኝ። ከዛ በኋላ
ወደ አንቺ መምጣት ተወች። አሁን ራሱ የነገረችኝ በዚህ ነው። በእኔ በፋሻ የተጠቀለለ እጁን አሳየኝ። ራሱን ሊያጠፋ ነበር። እሺ ከኔ ጋር ትሆኛለሽ? ከዚህ ገሃነም ለአንዴና ለመጨረሻ ጊዜ ታወጭኛለሽ ወይስ ወደ ዘላለማዊ ህይወት ልሂድ? አይ የትም አትሄድም። እወድሃለሁ። የትም መሄድ አትችልም። ቢኒ አቀፍኩት። እያለቀስን ነበር። እጄ ይንቀጠቀጣል። ተቃቅፈን ብዙ ቆየን። ስንረጋጋ ለአንዴና ለመጨረሻ ጊዜ ያንን ቤት ተሰናብተን ዘግተነው ለአከራዩ አመስግነን ሰጠናት ወጣን። አይገርምም? ህይወት ምን እንደሰነቀችልን ማን ያውቃል? መስቀል ነው። እናቴና የሺ ዛሬ ይመጣሉ። ቤቱን ፏ አድርገን ፏ ብለን ለባብሰን እየጠበቅናቸው ነው። ሜሪ፣ እኔ፣ ነጃት እና በእምነት ሆነን እየጠበቅናቸው ነው። ኤልሳም አለች። ሁሉን ትታ ለኔና ለቢኒ ወንድምና እህት ልትሆነን አብረን ሆነናል። እሷም አዲስ ፍቅረኛ አግኝታለች። በፊት ቢጠይቃት እምቢ ብትለውም አሁን ግን እድል ልትሰጠው አብራ ሆናለች። ልጁም የቢኒ ጓደኛ ነበር። አንድ አይነት ልብስ ለብሰናል። እናቴና የሺ መጡ። ተቃቅፈን ሰላምታ ከተለዋወጥን በኋላ ምሳ በላን። ስንጨርስ ሰራተኛዋ ቡና ስታፈላ እየተጫወትን ነበር። እኔና ቢኒ ተቃቅፈን ሜሪ ከእምነት ጋር እየተላፉ ነበር። በመሃል ቆምኩና ሐሳባቸውን አቋረጥኳቸው። ሐሳባቸውን ወደ እኔ እንዲያደርጉ አምላክ እድለኛ አድርጎ ስለፈጠረኝ እንደ ወርቅ በእሳት ብዙ ፈትኖኛል። ግን እንደ ወድቅ ሳይሆን እንድበረታ እንጂ። እኔም በፊት አምላክ ትቶኛል እል ነበር። አሁን ግን ሁሌ ከጎኑ መሆኑ ገባኝ። አልመሻሉ ቀናትን አልነጋ ያሉ ሌሊቶችን አሳልፈናል። ግን ለዚህ አብቅቶናል። እናም አመሰግናለሁ። አንድ ምስራች አለኝ። በቅርቡ እኔና ቢኒ ልጅ ሊኖረን ነው። እርጉዝ መሆኔን አረጋግጫለሁ። ቢኒ አላመነም። ተአምር ያደረግኩ መሰለው። እንዴት እንዳቀፈኝ አላውቅም። አቅፎ ጥምጥም አለብኝና እናቴና የሺ ግቢውን በእልልታ ሞሉት። ሜሪና ነጃት በደስታ ተቃቀፉ። እምነቴም ታናሽ ሊኖረኝ ነው ብላ የሌለ ደስተኛ ሆናለች። አምላክ የተመሰገነ ይሁን። ሌላ ምን ይባላል? ታሪኩ ተፈጸመ። እንዴት አያችሁት? እንደተለመደው አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልን። ስለምትከታተሉን እናመሰግናለን። እነዚህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰባችን ይሁኑ።